እሱን መጣጣላችሁ ይንገረን አጥርሻሉ አጥሩ ከነዚህ ታናናሾች ማንንም ከታናናሾቹም ከታላላቆቹም ዛሬ የለም በቃ ነው በቃ የለም ቆይ አትረብሽ ከተማር ካምናለው ብለህ ትፈራለህ ዛሬ ቄዳር ተጠምቀህ ትወጣለህ አሁን ይኸውልህ እነዚህ ይኸውልህ ስለ ኢየሱስ ብታወራ ኑሐሚንም ጀምረው ጥለው ይወጣሉ ጥለው ነው የሚወጡት ስለ ኢየሱስ መጣበታለህ ሶፊ ስለ ማላጅነት መጣበታለህ አይስዌርን አንወጣም እስቲ አሁን ስለ ኢየሱስ ይነገር ቁጭ ትላለህ አያችሁ ለመሰላችሁ መልአክ ሲባል ፈነደሻችሁ ልክ ጴንጤ የመልአክ ጠላት አስመስላችሁ ማለት ነው እናንተ ቤት አሁን ሃይማኖት ኦርቶዶክስ አርጋችሁ በቃ ልትደሰቱ ነው እሺ ጴንጤ መልአክን ይወዳል ጴንጤ ማርያም ድንግል ማርያም let me finish just a little bit okay go ከነዚህ ተናናሾች ማንንም እንዳትንቁ ስለነሱ የሰማዩ አባቴን ወይ አባታችሁ ነው አባቴን ያለው ፊት ያያሉና ስምን ማለት ነው እንዳትንቁ ስለነሱ በእግዚአብሔር ፊት ይቆማሉ ምን ያደርጉ ነው ታስታውሱ እንደሆነ እቺን ዛፍ ቁረጧት ሪሶርስ ያባከነች ነው ፍሬ በየአመቱ ስመጣ አላገኝባትም ቁረጧት አገልጋዮቹ መላእክት ናቸው ምን አሉ መላእክቶች መጡና እባክህን ታገሳት ፍግም እንጨምርላት ፍግ ማለት ባህላዊ ማዳበሪያ ነው የከብቶች ፍግ እባክህን one more time አይሆንም ምንድነው ሶፊ ጨርስ እንጂ ምን ሆናል የጨርስ እንጂ ለምን ትፈራለህ ምን ነፈራ እሺ ቆይ ስለ ኢየሱስ ልምጣ ስለ ኢየሱስ ልምጣ እኔ ስለ ኢየሱስ አያር እንደዚህ ነው አይሉሻ እንደዚህ ነው አያር ጴንጤዎች እንደዚህ ነው የሚሆኑት እንደዚህ ነው አልሙናፊቅ ሶፊ ወደ ኦርቶዶክስ ቺንኮፊ ላክልኝ ችግር የለም ወደ ኦርቶዶክስ ና አንተ ሐሳብን ሳትጨርስ ነው የምትሄደው ና አይቻልም መስመር እያጎደለ ወጣለሁ አይቻልም ቆይ እሺ ስለ ኢየሱስ መላእክቱን ተው ኦኬ ስለ ኢየሱስ ኢየሱስ አማላጅ ነው መጀመሪያ ጨርሰ ቆይ ስለ መላእክት እኮ ኦልሞስት ጨርሼ ነበር ሶፊ ጫፍ ላይ አካብን አሳልፎ የሚሰጥልኝ ማን ነው አለ እግዚአብሔር መላእክት መጡና አንዱ ይሄንን ሌላውም ይሄንን አለ ይላል ያሉት መላእክት በዛ ሰዓት አካብ የሚድንበትን መንገድ ነው ያማልል ልመጣ ነው ሶፊ ልመጣ ነው ወደ ኢየሱስ ልመጣ ነው የዘመን መጨረሻ ነው ቶሎ በልና ወደ ኢየሱስ ነው ስለዚህ ምንድነው ከኦርቶዶክስ የሚለየው እዚህ ጋር ኦርቶዶክሳውያን በቀጥታ መላእክቱን መላእክቱ ለእግዚአብሔር እንዲነግርላቸው እሱ አይሰራም እንጅሩ እኛ ከምናቀው ዕውቀት ውጪ መላእክት ለኛ ወገን ናቸው ለኛ ይሰራሉ ስለኛ በእግዚአብሔር ፊት ይቆማሉ ስለኛ በኢማልዳሉ አይቻልም ይሄ ትሪፕል ጋይስ ሶስት ሲገባል እንቀጠዋለን እሺ ስለ ኢየሱስ እናዘጋው ጋይስ ኢየሱስ ምልጃ እናንተ ተነጋገሩ ኢየሱስ ምልጃ አሁን የኢየሱስ ነው ሶፊ ተረጋጋ የኢየሱስ ነው አሁን የኢየሱስ ነው ኢየሱስን በተመለከተ መጽሐፍ ቅዱስ የሞተው ከሙታን የተነሳ አንድ አዳምጠኝና ኦርቶዶክሳውያን በመላእክት ምልጃ ምን አይነት አመለካከት ነው ያላቸው ይሄን ንገረንና ከዛ ወደ ኢየሱስ ምልጃ ትገባ አይቻልም ከኢየሱስ ውጭ አይወራም መላእክት ሲጀመር የኛ ወገን ናቸው የሚያገለግሉ ናቸው መጽሐፍ ቅዱስ ኢየሱስ ክርስቶስን መላእክት መጡና አገለገሉት ይላል በእንግሊሽ ዌይተር ታውቃላችሁ ዌይተር ይሄ አስተናጋጅ ሆቴል ውስጥ ዌይተር የሚለው ቋንቋ ቨርብ ነው by the way they waited on him እባክህ ምህረት አድርግልኝ ብላችሁ ትጸልያላችሁ አልጸልዩም እስቲ መልሽልኝ ይሄን ነው አሜን እንኳን እኔ አንተ የምትከተለው ሉተር
ስለ ቅድስት አናውሉ ጸልዮ ወደብና ሰማዕበል ቆዳንቺ እኔ ሉተርን አልከተልም። ሉተርንም አውጪ ከዚህ ውስጥ እኔና ሉተር አንተዋወቅም። በቃ አለቀ። እኔ እያልኩሽ ያለሁት ስለ እመቤቴ እንደው ስለ እናት ብለህ የዘላለም ሕይወትን ስጠኝ ብለሽ ጸልያለሽ አትጸልይም? ይኸውልህ የዘላለም ሕይወት ጋር ሳይሆን ጥያቄ ነው የጠየኩሽ። አዎ ጸልያለሁ ወይም አልጸልይም? መጀመሪያ የዘላለም ሕይወት ጋር ሰው የዘላለም ሕይወት የሚያገኘው መጀመሪያ አዎ ጸልያለሁ። ኦርቶዶክስ እምነትን ለመፈጸም ግን ያስፈልጉናል አያስፈልጉንም ከሆነ እኔ ጥያቄ ጠየኩሽ ብቻ። ይኸው አየህ አይደለ አይልሻ አያረ ላይ ልሻ ላየ እኔን ጠይቀኝ። ጥያቄ ወደ እኔ ቆይ እኔን ጠይቀኝ። እሷን ጥያቄ አንተን አልጠይቅም። ድገሞ ኦርቶዶክስ አይደለም ነው ጠይቀኝ። ይሄን የእሷን ኑሐሚን ጥያቄ ኦርቶዶክስ አይደለም። ስለዚህ ለመሆን ግን ፌቨር አደርጋቸዋለሁ ነው ያልኩት። አንድ ብቻ የኦርቶዶክስ ቤዚክ ሃይማኖታዊ አቋምን እደግፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕላትፎርም እና ቤተክርስቲያኒቷ የታነጸችበትን ዋናው እደግፋለሁ፣ እቀበላለሁ። እኔ ኦርቶዶክስ ቤተክርስቲያን የምቀበለው ነገር እኮ አለኝ። ኃይሉ ጀግና ሂዱና በእኔ ስም አንድ ልብ አውርዱለት። የማልቀበለው አዋልን መጽሐፍ አልቀበልም፣ ገድላትን አልቀበልም፣ ድርሳናትን አልቀበልም። ነገር ግን መጽሐፋዊ የሆነውን ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶን ወሪ እሱን ከአንተ በፊት ነው የማውቀው ነኝ። በአጠቃላይ አያጣላንም። ባይዘው ድርሳናት እንትን ኦርቶዶክስን በአሁኑ ሰዓት ማስገደድ አቁማለች። የሚፈልግ ማመን ይችላል። አልቀበልም የሚልም መብቱ ነው። እንደ ድሮ ስላልረታመ ኦርቶዶክሳዊ አይደለህም መባል ቀርቷል። ችግር የለም። ትማርና ሪዲፋይን ማድረግ ጀምራለች። ይሰማል። በሰባት ነው ሕያው ምስክር ስለሆንክ አንተ ያኔ ኦርቶዶክስ ነበርክ። ወደ ጴንጤ ስትገባ ስንት ብር ተከፈለ? አገር ብር እኔ ተበለ ሱስን ታራግፋለህ ተብዬ እኮ ነው የገባሁት። ጥያቄ ነው የጠየኩህ። ስንት ብር ተከፈለ? ሱስን ታራግፋለህ ተብዬ እና አሁን ስንት ብር ተከፈለህ? ሱስን ታራግፋለህ። ሱሱ ከተራገፈልህ ደግሞ ገባ ከፔንቶች የተከፈለኝ ገንዘብ አለ። የመጀመሪያ ጫት ቅም ነበር፣ ሺሻ ጭስ ነበረ። አየህ ያንን እንዳቆም ሺሻ ምናምን እንዳቆም ጫት እንዳቆም ማለት ነው። አየህ በገንዘብ ፑሽ ያደርጉኝ ነበር ያኔ ገባ። ያኔ ያው ገንዘቧ ትንሽ እንዳቆም እንደ እናት አለ ገንዘቧ ይቋረጠብኛላ ገባ። ባጃጅ ነበረኝ። የባጃጅ ገቢ ይቋረጥብኛል። በደንብ መስክርልኝ። ምንድን ነበረ? ባጃጅ ነበረኝ። እንዴ ሪል ነው። መላእክት እንዲጠብቁን ብቻ አይደለም እንዲያገለግሉን የሚላኩ አፈጣጠራቸውም ቅዱሳንን ለማገልገል የተፈጠሩ መንፈሶች አይደሉምን ተብሎ ተጽፏል። እኛን ለማገልገል የተፈጠሩ ናቸው። ዕብራውያን ምዕራፍ አይደለም ከኛ እውቀት በሆነ መልኩ የሚሰጡት የሚሰጡት ለሱ ነው። እየተቃወመ ተቃዋሚው ላ ቆይ መላእክት ቆይ የጴንጤው ማህበረሰብ አንድ ተሸወደው እኮ ምን ታውቃለህ? አማላጅ ሲባል የኦርቶዶክስ አንድ ስለምናስብ ቋንቋው ራሱ እንፈራዋለን። ሲጀመር ቋንቋ አማላጅ የሚል ቃል ሰማ ራሱ ምንድነው? የጴንጤው ማህበረሰብ ደንገጥ ይላል ልቡ። መላእክት ያማልሉ ግሩ ነው። እኛ አንሳቸው አንዴ ስማኝ ምንድነው መማለድ? ምንድነው መማለድ ማለት to intercede on behalf of someone አንድን ሰው ወክለ ስለ አንድ ሰው ባይዘው to be there for somebody MVP ያንን ሰው ወክለ አንተ እንዳለ ሰው እኮ ለሱ ነው። ኧረ ታባሩ ለኛ ምን ትበሉ ግድ የለም። ቆይ ለሶፊ የምትሰጡት ለተቃዋሚ የምትሰጡበት ምክንያት ነው።
ዘረኛ ነው። ሁለተኛ ስለ ኢየሱስ ላውራ፣ ስለ ኢየሱስ አማላጅነት፣ ስለ ኢየሱስ ክርስቶስ ምልጃ፣ ስለ ኢየሱስ ምልጃ፣ ስለ ኢየሱስ ምልጃ የጴንጤንም አልቀበልም የኦርቶዶክስንም አልቀበልም። የኦርቶዶክስ ይሻለኛል ግን ከጴንጤ ሳወዳደር ነው። ዛሬ ተቀምጦ ስለኛ እየለመነ አይደለም ኢየሱስ። ምልጃው የመስቀል ስራ ውጤት ነው። ምልጃ የተባለው እኔ ከማን ጋር ነኝ? ባይዘው ጂሰስ ክራይስት ና በለው ና እጅን አንሳ። እኔ እኮ ባዶኝ ያለው ስማ፣ መላእክት ነክቼባቸው ነው እንደዚህ የቀጡኝ ነኝ። ቅጣ እጅን አንሳ ሶፊ፣ አንቀጣም። ቆይ ኃይሉዬ አንተማ ልክ ነህ። እጅን አንሳ አንድ ለባዶ ለምን ለአራት አንድ ለባዶ አይደለም። አንድ ስማ፣ እኔ እኮ ሁለተኛ ነኝ። ሲጀመር የሚቀጣው ሶስተኛ እና አራተኛ ነው። እሺ ለምን ሁለታችሁ አንድ ላይ ናችሁ? አንድ ላይ ነው የምትቀጡት። አንተም እሱም የተለያየ ቅጣት፣ አንተም እሱም የተለያየ ቅጣት። አዎ የተለያየ ቅጣት። ና ኃይሉ አንድ ለባዶ ና ኃይሉ ና እኮ አንድ ለባዶ። አሁን ካሸነፍን ትቀጣለህ። ቆይ ካዳመጣችሁኝ እኔ እንደማሸንፋችሁ እርግጠኛ ነኝ። የኢየሱስ ክርስቶስ በአብ ቀኝ ተቀምጦ ስለኛ የሚማልደው የሚለው የገዛ ደሙን ስራውን ጨርሶ ተፈጸመ ብሏል ኢየሱስ። ምልጃ የተባለው በምድር ሳለ የሶስቱን የሕማማት ቀን on behalf of the whole humanity በመስቀል ላይ የጥልን ግድግዳ አፍርሶ ከአብ ጋር እኛን ያስታረቀን ምልጃ የተባለው ይሄ ነው። ተፈጸመ ተባለ። ዛሬ ከተፈጸመ የራሱ ደም ለኤቪደንስ በአብ ቀኝ ይዞ ገባ። ሮሜ ምዕራፍ 8 ቁጥር 34 ጠቅሶ ኢየሱስ አማላጅ ነው። ለምንድን ነው የሚያማልደኝ? ለምንድን ነው የሚለምንልኝ? እነሱ ሊደሰቱ መላእክቶች ያማልዳሉ ብለህ ለማስደሰት ከየትኛው መጽሐፍ ቅዱስ ክፍል? ከየትኛው ክፍል? ከየትኛው መጽሐፍ ቅዱስ ክፍል? ከየትኛው መጽሐፍ ቅዱስ ክፍል ጠቅሻለሁ እኮ አላስጨርሳላችሁ። አልሰማላችሁ። ወደ ቤቱ ሊመለስ ነው። ቅዱሳን ወደ ቤቱ ሊመለስ ነው። ወደ ኦርቶዶክስ ሊመለስ ነው። በስመ አብ አሜሪካን ሀገር ነው የሚመጣው። የለም አሜሪካን ሀገር። አሜን አሜን። አግኝቼ ነው እንደ ወደ ኦርቶዶክስ መመለስ። በቃ ናይስ ነው አባል ናይስ ቴንክ ዩ አይሉሻ ሂዱ ተያይዘ እንደው ይወጣሉ። አሁን እንቀጣለን። በእናታችሁ ባለፈው በጣም ነው የሄደብኝ ሶፊ ማለት ነው። አሁን በደንብ ነው የምቀጠው፣ በደንብ ነው የምቀጠው። ጋይስ ካሞን ኤቭሪባዲ ካሞን ኤቭሪባዲ። እሺ አንተ አንቀጣ። እንዴት መሰላችሁ ወገኖቼ? አረ ኢየሱስ ክርስቶስ ያድናል። ጌታ ኢየሱስ ክርስቶስ ያማልዳል። የኢየሱስ ክርስቶስ ምልጃ የክህነት ስራ መስራት ነው። አማላጅ የተባለ ሌላ ህይወቱን የሰጠ የለም። ሌላ ራሱ ኢየሱስ ብቻ ነው። በመንፈስ ነው የምመጣብህ። በመንፈስ ስመጣብህ ደግሞ የማትቋቋመው ኃይል፣ የማትመልሰው ኃይል በእኔ ላይ አለ። በጌታ በኢየሱስ እናንተን የተከራየ አጋንንት የተሰበረ ይሁን። እናንተን የሚጋል አዳምጠኝ። ቆይ ሶፊ አውርቶ እስኪጨርስ ኃይሉ እውነት ላይ ቆማል። እየሰማንክ ነው። አሁን ሶፊ ለጌታ ሰይፍ እየመዘዘለት ነው፣ እየረዳው ሰይፍ ነው የሚመዘው። አቅቶት ጌታ የሶስት እርዳታ አስፈለገ፣ እየረዳው ነው። ጴንጤዎች እንደዚህ ነው የተሸወዱት ዘመናቸውን። በእውነት በእነሱ እርዳታ እግዚአብሔር የሚታገዝ ይመስላቸዋል። አታንሳ፣ ደምረው እረፍ። ተቋም አታንሳ፣ ህዝብ አታንሳ። ከፈለክ እኔን ተናገረኝ። እኔ አንተ ነው የተናገርኩት ያለው ኃይሉ ነው። ኑሐሚን ነው። አንተስ የምትገስጸው ሶፊ፣ አንተ የምትገስጸውስ መንፈሱ ነው። አንተ ላይ የሚሰራው ኃይሉ ላይ የሚሰራው ኑሐሚን ላይ የሚሰራው መንፈስ። እኔ ኦርቶዶክስ ስለሆንኩ እኮ ነው። እኔ ኦርቶዶክስ ስለሆንኩ እኮ ነው የምገስጸው እንዴ።
እና ረግቷል። ጥሩ አይደለም። እንዴት ነው? ቀስ ብለሽ በምን ታየልህ? ማገለጠልህ? በተረፈ እኔ ያለው ረጋብኝ። ማገለጠልህ? አችልም። አዳምጡ፣ እኔ አዳምጡ። አሁን እኛ ሰው ሃይማኖት አልነካም፣ ለሃይማኖትም አልቆምንም። በቅዱስ ፕላትፎርም ስናወራ አማላጅን በተመለከተ መላእክት ላይ ያለው ነገር ቅዱስ ገብርኤል ወደ ማርያም ሲመጣ መጣህ ላይ ቀር ለእግዚአብሔር ይሄን ነገር ንገርልኝ ማለት አትችልም። ነገር ግን እኛ ከማናውቀው ከኛ እውቀት ውጭ በሆነ መልኩ መላእክት ለቅዱሳን ያማልዳሉ። ማማለድ ብቻ አይደለም፣ ለእኛ ይሰራሉ። መጽሐፍ ቅዱሳዊ ነው። በብሉይ ኪዳንም በአዲስ ኪዳንም አሁን ስለ አክዓብ ሲያማልዱ አሳይቻቸዋለሁ ከመጽሐፍ ቅዱስ። ሬማት ዘገለዓድን አሳልፎ የሚሰጥልኝ ማን ነው ባለ ጊዜ እግዚአብሔር ሚክያስ ያለውን አታስታውሱም? እግዚአብሔር በዙፋኑ ተቀምጦ መላእክት በዙሪያ ሆኖ አየሁ አለ ራእይ። ከዚያ ማን አሳልፎ ይሰጥልኛል ሲል መላእክትም ቀረቡና አንዱ ይሄን ሌላው ይሄን አለ። መንፈስም ቀረበ ይላል በመሃል ሰይጣን ማለት ነው። እኔ ሐሰተኛ መናፍስት ሆንባቸዋለሁ። እኔ ስለ አዲስ ኪዳን ብቻ ያወራላችሁ የፈለኩት ስለ አዲስ ኪዳን በአዲስ ኪዳን መላእክቶች የማለዱበት ካለ አዲስ ኪዳን ላይ መላእክቶች በአዲስ ኪዳን የማለዱበት ካለ ከዛ አልፎ ደግሞ መላእክቶች ስለ ዘላለም ሕይወት ጉዳይ የማለዱበት ቦታ ካለ እሱን ነው የምፈልገው። በአዲስ ኪዳን አንድ መልአክ ሰዎችን የዘላለም ሕይወት ጉዳይ ብሉይ ኪዳንን አትቀበልም ወይ? አንቀላቅልም። በአዲስ ኪዳን ላይ ከእነዚህ ተናናሾች ማንም አትናቁ ያለው እኮ ኢየሱስ ክርስቶስ ወንጌል ላይ ነው ያለው። ዕብራውያን መልእክት እኮ አዲስ ኪዳን ነው አይደለም እንዴ? እኮ እያሸነፈን ነው አይደል? እስካሁን መላእክቶች ስለ ዘላለም ሕይወት እኔ እኮ ህጉን አላውቀውም፣ እየመራን ነው መሰለኝ። መላእክቶች ለዘላለም ሕይወት አያማልዱ። ከአብ ጋር ያስታረቁበትን ቦታ ብቻ ንገሩ። አይ እሱ የለም፣ እኛ ኦርቶዶክስም እንደዛ ኦርቶዶክስም እኮ መላእክት የኢየሱስ ክርስቶስን ስፍራ ይተካል ብላ አታምንም። ምንድን ነው ታዲያ? ኦርቶዶክስም እኮ የኢየሱስ ክርስቶስ በመስቀል የከፈለውን ክፍያ የመድኃኔዓለምን ገብርኤል ወይ ሚካኤል ይተካዋል ብላ ታምናለች እንደ ኦርቶዶክስ። ኦኬ አንድ ጥያቄ ልጠይቅህ። አይቀላቅሉም። እሺ አንድ ጥያቄ ልጠይቅህ። ብቻውን ነው መስቀል ተሸክሞ የወደቀ እየተነሳ ልጠይቀው። ኑሐሚን ልጠይቃቸው ኦርቶዶክስ ነን ስላሉ እነሱ ኦፊሻል፣ አንተ ገና ወደፊት ሆናለሁ ነው ያልከው። እነሱ ልጠይቃቸውና ይሄንን አዎ ወይ አይደለም ካሉኝ አንተ እንደምትለው የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም ማለት ነው። በቃ ቀላል ጥያቄ አይደለም። ስማኝ አይደለም። ባለፈው ከልደት ጋር ስታወራ መካከለኛው ኢየሱስ ክርስቶስ ነው፣ እሱን የሚተካ ማንም የለም ብሎ ነግሮሃል አልነገረም? አሁን ሌላ አዲስ ለምን ታመጣለህ? እሺ አንድ አዳምጡኝ። አንቺ ኑሐሚን አንተ ለምረው እንደው ጌታ ሆይ ስለ እናትህ ስለ እመብርሃን ስለ እናትህ ስለ ቅድስት ድንግል ማርያም እባክህ ምሕረት አድርግልኝ ብላችሁ ትጸልያላችሁ አልጸልዩም? እስኪ መልሽልኝ ይሄንን ነው አለኝ። እንኳን እኔ አንተ የምትከተለው ሉተር ስለ ቅድስት ጸልዮ እኔ ሉተርን አልከተልም። ሉተርንም አውጩ ከዚህ ውስጥ። እኔና ሉተር አንተዋወቅም። በቃ አለቀ። እኔ እያልኩሽ ያለሁት ስለ እመቤቴ እንደው ስለ እናትህ ብለህ የዘላለም ሕይወትን ስጠኝ ብለሽ ትጸልያለሽ አትጸልይም? ይኸውልህ የዘላለም ሕይወት ጋር ሳይሆን ጥያቄ ነው የጠየኩሽ። አዎ ጸልያለሁ ወይም አልጸልይም? መጀመሪያ የዘላለም ሕይወት ጋር የዘላለም ሕይወት መጀመሪያ አዎ ጸልያለሁ። እውነትን ለመፈጸም ግን ያስፈልጉናል አያስፈልጉንም ከሆነ አያደላ ይልሻ እኔን ጠይቀኝ። ይህን ጥያቄ እኔን ጠይቀኝ። እሷን ጥያቄ አንተን አልጠይቅም። ነው ጠይቀኝ። ይህን የእሷን ኑሐሚን ጥያቄ ኦርቶዶክስ አይደለህም። ስለዚህ
ለመሆን ግን ፌቨር አደርጋቸዋለሁ ነው ያልኩት። አንድ ብቻ የኦርቶዶክስን ቤዚክ ሃይማኖታዊ አቋምን እደግፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፕላትፎርም እና ቤተክርስቲያኒቷ የታነጸችበትን ዋናው እደግፋለሁ፣ እቀበላለሁ። እኔ ኦርቶዶክስ ቤተክርስቲያን የምቀበለው ነገር እኮ አለኝ። ኃይሉ ጀግና ሂዱና በእኔ ስም አንድ ልብ አውርዱለት። የማልቀበለው አዋልን መጽሐፍ አልቀበልም፣ ገድላትን አልቀበልም፣ ድርሳናትን አልቀበልም። ነገር ግን ኦርቶዶክሳዊ የሆኑን ኦርቶዶክሳዊ ኢስተርንም ሆነ ኦሪየንታል ኦርቶዶክስ ዶን ወሪ እሱን ከአንተ በፊት ነው የማውቀው እኔ። በአጠቃላይ አያጣላንም። ባይዘው ድርሳናት እንትን ኦርቶዶክስን በአሁኑ ሰዓት ማስገደድ አቁማለች። የሚፈልግ ማመን ይችላል። አልቀበልም የሚልም መብቱ ነው። እንደ ድሮ ስላልረታ ኦርቶዶክሳዊ አይደለህም መባል ቀርቷል። ችግር የለም። ትማርና ሪዲፋይን ማድረግ ጀምራለች። ኃይሉ ይሰማል። ኃይሉ አዳምጠኝ። ይኸውልህ አሁን ገድላትና ድርሳናት ገባ የዘላለምን ሕይወት የምታገኝበት መጽሐፍት አይደሉም። የዘላለምን ሕይወት የምታገኘው በጌታችን በኢየሱስ ክርስቶስ ነው። ሰማኝ አልተረዳችሁ። ኦርቶዶክሳውያንን ከተረዳችሁ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን ብቻ የዘላለም ሕይወት እንደሚገኝ ነው የምታስተምረው ቤተክርስቲያኒቷ። አላዋቂዎች በየገዳማቱ በየምናምን መጽሐፍትን አልቀበሉም። ብዙ ኦርቶዶክሶች የማይቀበሉ እውነቱ ይሄ ነው። ተቀጣ። ለምን ትወጣለህ? ተቀጣ። ምኑ ነው የምቀጣው? አዳምጥ። መጀመሪያ 5000 አልገባም ነገር አንድ ለባዶ ተሸንፈ መሀል ላይ ተቋርጧል። አዲስ ጨዋታ ነው የጀመርነው። 5000 አልገባም። እኔ እናንተ 3000 እንጫወታለን። አታፍሩ። ስለዚህ አሁን ጊዜ ስጡኝ ትንሽ ላው እኔ ይሄንን አልሰማም። ቀልድ ነው። ቆይ አይደለም። አንተ እኮ ይኸውልህ ኦርቶዶክስ እኮ ማለት ስማ መስጊድ አይደለም ያለው። ዶንት ወሪ አላሁ አክበር እያልን አይደል ኢየሱስ ጌታ ነው እያልን ነው። ምክንያቱም ለመሰለ ኃይልሻ እኔ አንተን እቀበላለሁ እኮ ታውቀኛለህ። ግን አሁን አንተ ያልከውና እነሱ ኦርቶዶክስ ናቸው። ኑሐሚን ስጠይቃት አትመልስም። መለስኩ። አባታቱ አቡነ ማትያስ አሉ መሰለህ ባለፈው ሶፊ አቡነ ማትያስ የኢየሱስ ማስታረቂያ እንግዲህ ማንም ተነስቶ የጻፈውን ከአሁን በኋላ አንዳንድ አስተምህሮቻችን ማረም አለብን ብሏል። ስለዚህ አሁን ገድላት ምናምን ከመጽሐፍ ቅዱስ ጋር የሚጋጩትን እነሱ ራሳቸው ኤክስክሉድ ማድረግ ጀምሯል። የሚፈልግ ይቀበላል፣ የማይፈልግ ክርስቶስ ሰምራና ካልተቀበል ኦርቶዶክስ አይደለም የሚል ነገር እነሱም እየተዉት ነው። ኃይልሻ አንተ ዲፌንድ አታርጋቸው። ኑሐሚን ጠይቄያለሁ ትመልስልኝ። ከዛ ጀምረው ጠይቄያለሁ ይመልሱልኝ። አንዴ ይመልሱልኝ። እኔ አሁን ልደትን ለምን ታመጡታላችሁ? ምን ያደርግልኛል ልደት? ምን ያደርግልኛል ልደት? ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ አስደንግጡ። ሶፊ አይሰማም፣ እንጫጫል እንትኑ መለሰልህ አይደል? ይሄንን ርዕስ ሊቀ ካህናችን ኢየሱስ ክርስቶስ ነው። እሱን የሚተካ ማንም ሰው እንዴት ነው ይተካል ብለን ምናምነው? አንተ ያማል። አሁን እናንተ ኦርቶዶክስን መራገም የምጀምረው መቼ ነው? እኔ ሊቀ ካህናችን ኢየሱስ ክርስቶስ መሆኑን የተቃወሙ ቀን፣ የኢየሱስ ክርስቶስን መካከለኛነት ለገብርኤል የሰጡ ቀን ወይ ለእመቤታችን ለማርያም የሰጡ ቀን ያለታ እነሱ በቃ ኦርቶዶክስ ማለት ለኔ ሙስሊም ማለት ናቸው። ነገር ግን ቆይ እሺ ተመልስልኝ። እሺ ኢየሱስ ክርስቶስ አማላጅ ነው ወይ? መካከለኛ ነው ብላለች። አማላጅ ነው? አስታራቂያችን ነው አልኩ። መልሽለት። አማላጅ ነው? ኖ ለምን ትፈራለሽ? እንደ ኦርቶዶክስ መልሽ። ኦርቶዶክስ እንደዛ አይደለም የሚያምነው። ኖ ኦርቶዶክስ እንደዚህ አንዳንድ አማላጅ ነው ወይ? አማላጅ ነው ወይ? ኦርቶዶክስ የኢየሱስ ክርስቶስን አማላጅነት ትቀበላለች። የምትቀበለው አይደለም። ቆይ አንተ አይመለከትም። ስራ ጨርሷል ብላ እንጂ የምታምነው ኦርቶዶክስ ትቀበላለች። አማላጅ ነው ወይ? ከዛስ
አማላጅ ነው የሚለውና አስታራቂ ነው የሚለው የምትቀበለው አሁን እያማለደ አይደለም፣ ስራውን ጨርሷል። በስጋ በመስቀል ላይ በሞተ ጊዜ ምልጃ የተባለው መጽሐፍ እንደጻፈው አሁን ግን እየለመነ ስራው አልቋል። አብ ጋር አማላጅ ነው ወይ ኢየሱስ? ወይኔ ሶፊ፣ እኔ ማለት ነው ሰው እያወራ ማውራት አልችልም። ላወራ ስል አንተ አብረኸኝ ታወራለህ። መለሰልህ ኃይሉ ኢየሱስ። እኔ አልፈልግም ከኃይሉ ኢየሱስ አማላጅ ነው በስጋ ወራቱ። አዎ አማልዶናል። አሁን ግን አይደለም። አዎ በስጋ ወራቱ አማልዶናል። ያ ያማለደን ያስታረቀን ስራ ዘላለማዊ ነው። ሶፊ ኦኬ። ኢየሱስ ክርስቶስ አሁን በአብ ቀኝ በስጋ አለ፣ በዛው አካል አለ ወይስ የለም? ለጫም ተጨማሪ ቆይ አይልሽ። እኔ አንተን አልፈለኩም አለ። ለምን የለም? አልፈልግም። እኔ አልፈለኩም። መልሳልኛለች። ትክክለኛ መልስ ነው። ተስማምቶኛል። በስጋ ያለ በስጋ ወራት አማልዷል ብላል። አሁን ኢየሱስ በስጋ የለም ወይ? አሁን በዛው አካል አለ፣ ግን ተፈጽሟል ብሏል። ተማዳለ እኔ በቃ አየህ አንተ ተፈጽሟል እኮ ስራው አልቋል እኮ እሷን ነው ከጠየቅኩት። እኔ የምነግርህ ኢየሱስ ያማልድን፣ ኢየሱስ በስጋ ወራት ያማልድን በምኑ ነው? በምኑ ነው? በጨዋነት እየመለሰችልኝ ኑሃሚን በለጠቻችሁ እና በምኑ ነው ያማልድን? እሷ በስነ ስርዓት እየመለሰች ረብሿታላችሁ ነው ወይ? በምኑ ነው ያማልድን? ቆይ ሁለቱ ያውሩ። ተው እሺ፣ ቆይ ግድ ለሚያወሩ ሁለቱ። ኢየሱስ ክርስቶስ አሁን በዛው በተሰቀለበት ስጋ አለ የለም ማለት ስላረገ ነው። አልገባኝም። አለ የለም ጥያቄው አሁን በዛው ስጋ አለ ካልሽ አዎ፣ የለም ካልሽ የለም። ከዛ ታብራራለህ። ጥያቄህን በደንብ ግልጽ አድርግልኝና ከምን ኢንቴንሽን እንደጠየከኝ አውቄ ልመልስ ብዬ አርጓል። እንዳረጋ ጥያቄ ነው። በስጋ ወራት ብላችኋል። ኢየሱስ ክርስቶስ አሁን በዛው ስጋና ይለፈኝ በይ ኖሚ አንቺ ይለፈኝ። ይሄ ጥያቄ ይለፈኝ። እኛን ያስታረቀን ያማለደን ብቻ የሆነ አጣብቂኙ ሳትጨምራታ አጣብቂኙ ሳትጨምራት ይሄ ጥያቄ እኔ ይለፈኝ ኃይሉ ይመልስ። ምንም ግራ አታጋባል። ደናደሩ በቃ ደናደሩ አያገባኝም። እሷ እየመለሰች ይለፈኝ በይ አትለፈኝ። መልሱን መች መለሰች? እሷ ይለፈኝም ከፈለገች ሙሉ ሰው ናት። ይለፈኝ ትላለች። ለምንድን ነው እናንተ የምትመልሱላት? በይ ለእኛ ስጭ። ለምን ታስጨንቋታላችሁ? ለምን እኔ አንተ እኩል እያወራህ ከአንተ ጋር ማውራት አልችልም። ላይክ አንዴ ወይ ዝም ብለህ ካወራ እሺ ላወራ እችላለሁ። እነሱ ናቸው አንቺ ምን ማዳረክሽ ነው? ይኸውልሽ እኔ ምን አልኩኝ? በስጋ ወራት በጨዋነት በስነ ስርዓት ነው እየመለስሽ ያለሽ ነው። አሚን እየረበሹ ያሉት እኮ እነሱ ናቸው የረበሹ ያሉት። አይ ከናይም ጋር ታውቂኝ ሳስገባታ ሶፊ ልጅቷን እኮ ያልታሰበ ጥያቄ ጠየቃት። ከባድ ጥያቄም ነው የጠየቀው። አሁን በአሁኑ ሰዓት በአብ ቀኝ የተቀመጠበት ማን ነው? አንተን ማን ጠየቀ? በዛው ተወልዶ ባደገበት በተወጋው በቆሰለበት ስጋው ነው ወይ የተቀመጠው? እሱን ጥያቄ ለእኛ አስጠን። እሱ አልመለስም ካለ ለእኛ አስጠን። አንተን እሺ መች ጠየቀ? መልስ አንድ የምትፈልገው ይመልስልህ። አልፈልግም። ከአሁን በኋላ እንደውም አልጠይቃችሁም በቃ። ምክንያቱም አውቃችሁ እኔን ታምታቱኝ ያላችሁ ጥያቄ ስጠይቃችሁ እናንተ ለሶስት እኔን ይዛችሁ እንደዚህ እንደ ጉንዳን እንደ ጥቁሩ ጉንዳን የነከሳችሁ እኔ ምን አረኩ? ነው ብቻዬ ነው እንጂ ስማ ሶፊ እሾሃችሁን ውስጥ የምታስቀሩት እንዳትለን ይሄን ቃል መልስልኝ ሶፊ። ስማኝ ሶፊ አይሰማም። ሶፊ አንዴ ቆይ፣ ይሄን ቃል መልስልኝ። እግዚአብሔር ይገስጽ። በጉንዳን ሁለተኛ ቆሮንቶስ ላይ ያለው ቃል መልስልኝ። አይደለም አንዴ ክርስቶስን አዳምጪኛ በስጋ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። አይደለም አሁን ቴክስት የተደረገልሽን አታውሪልኝ። አይደለም ጌታን አይደለም ዝም ብለህ መልስ። የተደረገ ነገር አናውራ። አሁን ይኸውልሽ ሲጀመር እኔ አንቺ ገና ስላልተጠመቅሽ ደምረው ተጠምቀዋል።
ስለዚህ እንደ ኦርቶዶክስ እቀበለዋለሁ። አንቺ ገና ስለሆንሽ ኦፊሻሊ አልተጠመቅሽም። ስለዚህ እኔ ኦርቶዶክስ ብዬም አሁን ለመቀበል አልችልም። ጥቁር ጉንዳን ሆንክብንስ አንተ ዛሬ ኃይሉንም አልቀበለውም ኦርቶዶክስ ነው ብዬ ኃይሉንም ኦርቶዶክስ ነው ብዬ አልቀበልም። ኑሐሚንም አልቀበልም። ኦፊሻሊ ለምን ባለማተብ ነች። አንተም ራሱ ብትሆን ማለት ነው ደምረው የሚቀጥለው ዘመን የኦርቶዶክስ ዘመን ነው ብለሃል አንተ ራስህ። ይሄ የጴንጤ ንግግር ነው። ሃሌሉያ አሜን። የጴንጤ ንግግር ነው። አልወጣም ከውስጥ ገና ይሆናል። አሁንም እናያለን እንዴት እንደምናፈራርሰው ታያለህ። መንፈስ ቅዱስና ሚካኤል ከኛ ጋር ይሆናል። አይገርምም? እና እኔ አሁን እኔ በጣም አንተ ደግሞ እንትን አትበል። እሱ አይደለም አሁን በምን ምሽሽቅ ውስጥ ሳይሆን እውነት እናውራና ኢየሱስ ክርስቶስ ከሞት በተነሳበት በዛው አካል በአብ ቀኝ መቀመጡ ብቻ ተመልሶ የሚመጣው የወጉትን ያዩታል ነው የሚለው። የሚቀየር ነገር የለም። ተመልሶ ሲመጣ በዛው በተወጋው አካሉ ነው። ይሄ ጥያቄ የለውም። ነገር ግን ምልጃ የተባለው አይ ሶፊ እባክህ ዮሐንስ ጥያቄው የኔ ነው። ጥያቄው የራሴ የግሌ ነው። የኔ ነው። የራሴ ጥያቄ ነው። ሁለት ልብ ሙሉ እሺ ጋይስ፣ ሁለት ሶፊ በጣም አፍልቷል። እግዚአብሔርን እንቅጣው። ሁለት ልብ ሙሉ ጋይስ። ኧረ በስመ አብ ጥቁር ጉንዳን ነው የሆነብን እኮ ዛሬ። ለምንድን ነው ግን ጥቁር ጉንዳን ነው የሆነብን? ሁለት ልብ ጋይስ፣ ሁለት ልብ። እንዴት ጥቁር ጉንዳን አልክ? አንድ ልብ ሶስታችንን እኮ ጥቁር ድንጋይ ብሎ ሰለበ። ትችላለህ እናቴ ትሙት። ምን ዋጋ አለው ግን? በቃ እንዲህ ነው ሶፊ። በጣም ጥሩ ሀሳብ አንስተህ ነበረ። ጥያቄው ግን እንትኑን አቆረፈድከው እንጂ አሪፍ ነገር አነሳ። ኢየሱስ ክርስቶስ በስጋ ወራት ብለን ስንናገር ሶስቱ የሕማማት ቀናት እኮ የጥልን ግድግዳ ያፈረሰበትና እኛን ከአባታችን ጋር አንድ ያደረገበት አባትና ልጅ የሆንበት ምልጃው አለቀ። ቤተሰብ ሆንን። ከእንግዲህ ለእኔ ቁጭ ብሎ በአብ ፊት ለኃይሉ ዮሐንስ የሚለምንበት ምን ምክንያት አለ? የልጁ አይነት ሆኜ የለም እንዴ? አስቀድሞ ያወቃቸው እነሱ የልጁን መልክ እንዲመስሉ እነሱን ጠራቸው። የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ተባለ ሮሜ 8:29። ከዚያ በኋላ የጥልን ግድግዳ አፍርሶ ካስታረቀኝ በኋላ የምን ምልጃ ነው እንደገና ለእኔ የሚለምንልኝ? በአብ ቀኝ ተቀምጦ የሚማልደው የሚለውንና ዕብራውያን ላለውን ቃል ነው በማን እንዳያስከው ይገባኛል። ያ ማለት ስለ እኛ ሊታይልን መግባቱ በአብ ቀኝ ኢየሱስ በታየበት ዘመን ሁሉ ሶፊ ነው የሚታየው። ይሄ ዘላለማዊም አማላጅነቱ በእንደዚህ አይነት መልኩ እንጂ ዛሬ ይለምንልናል ቁጭ ብሎ እባክህን ማራቸው፣ አዳምን ማረው፣ ጳጳሱን ማረው፣ ሶፊን ይቅር በለው እንደዛ ይላል ማለት አይደለም። የሚለምንበት ምንም ምክንያት የለም። እንዲያውም ፈራጅ ነው። ፈራጅነቱ እንዴት ነው? ሰው ስለሆነ ፍርድን ለልጁ ሰጥቶታልና ተብሎ ተጽፏል። ስለዚህ መጨረሻ የሚፈርደው ማለት ኢየሱስ ክርስቶስ ነው ማለት ነው። ሐሳብ አነሳ። እነ ደምረውም በጣም ተደሰቱ። ኑሐሚንም ጨፈረች። ኃይሉ ዮሐንስ ኦርቶዶክስ ሊሆን ነው። ጨፍራችኋል። ተደሰታችሁ እኮ እሺ፣ ተደሰታችሁ። ኃይሉ ዮሐንስ ኦርቶዶክስ የምትሆነው ቆይ ኦርቶዶክስ የምትሆነው ሰው መንፈስ ነው እያልክ ነው ኦርቶዶክስ የምትሆነው? በቫሊዎቼማ አልደራደርም። ሰው መንፈስ ብቻ አይደለም የምልህ። እኔና አብ አንድ ነን። ሰው መንፈስ ነው። እና እንዴት ነው የምትግባቡት? ቫሊዎቼንማ አላስነካም። ማንም አይነካቸው። እና ደምረው በዚህ ታምናለህ? ትቀበላለህ? ደምረው አንድ አምላክ የሚያምን በኢየሱስ ክርስቶስ ሞትና ትንሣኤ የሚያምን ማመን የለባቸውም። ይሄ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። እችንማ እኔም አላስቸግራቸውም። እቺ የኔ ልጅ እኔ ኦርቶዶክስ ሆኖ ካልነኩኝ እነሱም በጠበላቸው እኔም በጠበሌ። በሃይማኖት ደረጃ ግን ከጴንጤ ሃይማኖት ይልቅ ኦርቶዶክስ ጌታ ምስክሬ፣ እግዚአብሔር ምስክሬ። ደስ አይለኝም። ለምዶ ደስ የማይለኝ ሰው መንፈስ ነው። አይ በዛ እንኳን አትምጡብኝ። አንተ ወደ መጽሐፍ ቅዱስ እንምጣና ይሄ የሚሞተው አካላችን አንድ ቀን መቃብር ተወርውሮ ከዛ ሰዎች ገብቶ ንፍሮ ይበላሉ እና የሰው ህይወት ብልም ይበላሉ ወይስ ከእግዚአብሔር ፊት የሚቆመው ሰው? አንዴ ግላብ ከሰጠና ኦርቶዶክስ ስትወዳት አንተ ኦርቶዶክስ የራሴን አቋም ሙሉ ትምህርቷን ፍርዬ ተሰጥቶሻል። እሺ ታይመር ሙሉ ትምህርቷን ፍርዬ ተሰጥቶሻል። እሺ ታይመር አንተ ምንድነው ሙሉ ትምህርቷ? እኔ ሙሉ ትምህርቷን አውቃለሁ። አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰው መንፈስ ነው የሚል አስተምሮ የለም።
አይ ይሄ እኮ አስተምሯል። ይሄ የግል ጉዳይ እኮ ነው። ይሄ የቸርች ጉዳይ እኮ አይደለም። ይሄ እኮ የግል ግለሰቦች መንፈስ ነው ማለት ምን ማለት ነው? መንፈስ ነው እኮ ስለ እኔ ቆይ በደምረው መንፈስ ነው ስለ እኮ ስጋ ለባሽ አይደለም እያልኩ አይደለም። ስጋ መኖሪያችን ነው። መጽሐፍ ቅዱስ ድንኳን የሆነው ምድራዊ መኖሪያችን ይለዋል። ፍራሽ ነው እና ያለታ የኔ ህይወት እዛ ጋር ነው የሚያበቃው። ምንም ችግር የለውም። ሊቃውንት አላት። ደስ የሚለው ቤተክርስቲያኒቷ ሊቃውንቶች አሏት፣ ጠበብቶች፣ አስተማሪዎች አሏት። ገባለ ሰው ሊቃውንቶቿ በሙሉ የሚያስተምሩት ከአባቶች የተላለፈ እነ ኒቅያ እነ አትናቴዎስ እነ ሐዋርያት መግለጫ እንግዲህ ኦርቶዶክስ ገባኝ። የህፃናትን ጥምቀት ትቀበላለህ? የህፃናትን ጥምቀት ትቀበላለህ? አልቀበልም። ኦርቶዶክስ ትቀበላለህ? አልቀበልም። ትርጉም የለውም። ኦርቶዶክስ ይቀበላሉ። ይሄ አይለየኝም። የሚለየኝ ነው ቅዱስ የሐዋርያትን መግለጫ ድነትን ይሰጣል። ናምን ባህዶ ጥምቀት ድነትን ይሰጣል። ጥምቀት ድነትን ይሰጣል። አይሰጥም። ኖ ዌይ ማፍሰስ ነው። ይሄንን እጄ ነው። ይኸውልህ አና ባፕቲስት ነኝ እኔ አና ባፕቲስት ሜምበር ማለት ምን ማለት መሰለህ? እሱ እኮ እኔ እኮ ብዙ የሚለየኝ ነገር እንዳለ እኮ ነግሬሃለሁ። ዋና ነገር ነአምን ባህዶ አምላክ የሚለው ጸሎት ሃይማኖት እኮ አታውቁም። አንተ ደምረውም እርግጠኛ ነኝ እህታችንም አያውቁም። ጸሎት ሃይማኖት ማለት በአማርኛ ልበልላችሁ፣ እኔ ሁሉም በሚችል ሰማይንና ምድርን በፈጠረ በእግዚአብሔር አብ አምናለሁ። ደግሞ በውድ ልጁ በጴንጤናዊ በጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦልም በወረደ በሶስተኛው ቀን ከሙታን ተለይቶ ወደ ሰማይም በወጣ ሁሉም በሚችል እግዚአብሔር አብ ቀኝ በተቀመጠ ደግሞም በሚመለስ በሙታን በሕያዋን ላይ በሚፈርድ በጌታችን በኢየሱስ ክርስቶስ አምናለሁ። ትልልቅ ጊፍታውን እኔ ግን አውቀዋለሁ። ሀይሉ ደግሞም በመንፈስ ቅዱስ በአንዲት ቅድስት የሐዋርያት ቤተክርስቲያን በሙታን ትንሣኤ በዘላለም ሕይወት በኃጢአት ስርየት አምናለሁ። አሜን። ይሄንን በግዕዝ ከማለታቸው ውጭ ይሄ 100% አምናለሁ። ይሄንን የሐዋርያት እምነት መግለጫ ይባላል። ነአምን ባህዶ አምላክ ብሎ የሚሉት ጸሎት ሃይማኖት የሚባሉ ችግሩ ምንድነው? በግዕዝ ነው የሚሉት። አምናለሁ በአማርኛ እኔ አሁን ኃይልሻ ግራ አይገባኝ። ይሄ ግን አንተ ያልከው የመካነ ኢየሱስ ለምን እንትን አልክ? እሺ ለምን ትርጉም የለውም። አንድ ነው እግዚአብሔር። እኔ ከእናንተ ጋር አልነጋገርም። ይሄንን ሞዲፋይ ሊያደርጉት ይችላሉ፣ ግን አምናለሁ። ኧረ ይሄን አልሰማም። እኔ ይሄን አልሰማም። እኔ ይሄን አልሰማም። ቁጭ ብዬ ይሄን አልሰማም። እኔ ቁጭ ብዬ ይሄን አልሰማም። እኔ ይሄን ቁጭ ብዬ እንዴ አታስገቡኝ። አልፈልግም፣ እንደውም አልፈልግም። አትምጡ። ካሁን በኋላ አልገባም። ቢሞት አልገባም። መጽሐፍ ቅዱስ ከምታዩትና ከምትሰሙት ተጠበቁ ይላል። እኔም እዚህ 1000 ሰው ይዤ ገደል አልገባም። አብሬ አልሰማም። አልገባም። አትጥሩኝ። እኔ አልገባም። ይሄንን ቁጭ ብዬ አልገባም። አትጥሩ። አልገባም። እንዲህ አልገባም። ወይ አያዳምጡ ወይ ጥያቄ ሲጠየቁ አይሰሙ። ና አንተ ና ግባ ና አንተ ተቀጣል። የመጀመሪያው ተቀጣ። የመጀመሪያው አዳምጥ። አሁን ጸሎተ ሃይማኖትን በቃል በልልኝ ወንድሜ። በቃል በንባብ በምናምን አትበለኝ። አሁን የምልህ አንድና አንድ ግልጽ ነው። ተቀጣ። እስቲ በል አታፋፍል። ተቀጣ። ገና እየተማርኩ ነው። ወይኔ ጌታ ኢየሱስ፣ እኔ አሸንፌ እንደውም ጸሎተ ሃይማኖትን ነው እንድትልልኝ የምፈልገው። ምንም እንደዚህ ብሎ ነገር የለም። በቃ ጥላት አለ። እየተማርኩ ነው እንዴ። ዋነኛው መሰረታዊ ነገር ገና እየተማርኩ ነው ትላለህ እንዴ? ታዲያ በአንዴ እንደዚህ በአንዴ ሁሉ ነገር ይታወቃል? አይታወቅም እኮ
እንዴ ኦርቶዶክስ ባህረ ጥበብ ናት ስትባል እኮ ኦርቶዶክስ ያወቃት የለም። ሁሌ ኦርቶዶክስ አዲስ ናት። ታዲያ አንተ ራስህ ኑ እወቋት እኛን እያልከን ነው። አንተ ራስህ ጸሎት ሃይማኖትን እንኳን ሳታውቅ ምኑን ነው እወቃት የምትለኝ? ምኑን? ለምን መጀመሪያ አንድ ሰው እኮ ማወቅ የሚገባው ነገር አለ። አሁን ለምሳሌ ወተት ራሱ ጳውሎስ ምን አለ? አንድ ሕፃን ልጅ ወተት ይጠጣል፣ ባደገም ሰዓት ስጋ ይበላል፣ በጣም ደግሞ በጎለመሰ ሰዓት ደግሞ ምን ያደርጋል? አጥንቶችን ይገዛል። እናንተ ግን እስካሁን ሕፃናቶች ናችሁን? እንዴት ከወተት አላለፋችሁም ብሎ ይላችኋል። ጸሎት ሃይማኖትን እኮ አናውቅም ብለውት እኮ ነው ደግሞ ማለት ነው ማየት ያለብህ ኧረ ዛሬ ገደላችሁ እንደ ኢየሱስ። አሁን እኮ ጸሎት ሃይማኖትን እኮ መሸምደን ነው እኮ ሸምድደን ነው ምንለው። ኖ አሁን እኮ ሸምድደን ነው ምንል። ግን አሁን ሸምደዳው ሙሉ ሽምደዳ ሂደት ይፈልጓል። ለምሳሌ ያክል ምን አለ መሰለህ፣ አሁን ሁሉም በሚችል አምላክ በእግዚአብሔር በአንድ አምላክ በእግዚአብሔር እናምናለን የሚሉ እስከታች ድረስ ይወርዱ አሉ። አቡ በእናታችሁ ጋይስ ፑሽ አርጉ። 1000 ምሰጠኝ፣ 1000 ምሰጠኝ። አንድ ሺህ ምሰጠኝ። ሁሉም በፈጠረ በእግዚአብሔር በአንድ አምላክ ስም እናምናለን እያለ የሚቀጥልበት ሂደት አለ። ጸሎት ሃይማኖት ማለት ነው። ገባ? ያን ነገር ሙሉ ሸምድደ ሙሉ ሀሳቡን ሙሉ ሸምድደ ለመናገር ያው በተዘዋዋሪ አሁን ትምህርቱን በተዘዋዋሪ እኮ ትናገረው ይሆናል። ትምህርቱን ማለት ነው ትናገረው ይሆናል። ገባ? ውዳሴ ማርያም አለ ደሜ አላ ያው ይኖራል። አንዴ 3000 ያስገቡኝ፣ 3000 ያስገቡኝ። በጌታ ማስብለው ነገር አለኝ። አንዴ 3000 ያስገቡኝ ፕሊዝ። አሁን አለቀ እንዴ? አለ ምንድን ነው ምኑ? ታብታብ አርጉ ጋይዝ፣ ታብታብ አርጉ። ኧረ አለ 100,000 እንግባ። እኔ እኮ አነብለታለሁ፣ እኔ አነብለታለሁ። ችግር የለውም እኮ ላንብብልህ በንባብ ሶፊ ላንብብልህ በንባብ በንባብ ላንብብልህ። በግዕዙ በሀሳብ ደረጃ እኮ እንለዋለን በግዕዝ። ቆይ ቆይ አዳምጥ። ግዕዝ አይደለም በአማርኛ ላንብብ። በግዕዝ ማን ጻፈልህ? አልፈልግም፣ በአማርኛ አልፈልግም። አንዴ እንደው በጌታ አስገቡኝና አንዴ 3 አንተ በግዕዝ ምን ታውቃለህ? በግዕዝ ባነብልህ ታውቃለህ? እሺ በግዕዝ ላነብልህ ነው። አልፈልግም። ፈራሻ ብራዘር፣ ፈራሻ አባቴ። አንድ በግዕዝ ግባ፣ ጎግል ላይ ግባ፣ ላኩልህ። ኧረ እኔ የሆነ እዚህ ጋር አለኝ፣ እኔ መጽሐፉ እዚህ ጋር አውጣልሃለሁ። አውጣው፣ ወደዚህ ጋር አድርገውና አንብበው። እንደዚህ አድርገህ ለምክንያቱም ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ስርዓት አለ። መጽሐፍ ሲነበብ እንደዚህ ነው የሚነበበው በኢትዮጵያ ኦርቶዶክስ ቤተክርስቲያን። እንደዚህ አርጋታ ትልቁ መጽሐፍ ትንሽ ብቅ ያለች እንደዚህ አርጋ ቤት አለ። አንበብ አምጣ ትንሿ በአማርኛ ላንብብልህ። በአማርኛ አልፈልግም፣ በግዕዝ። በአማርኛ ላንብብልህ በግዕዝ። እሺ እሺ በግዕዝ አዳምጥ። እሺ አዳምጥ። እሺ ቀጥል። አንተ በግዕዝ ካነበብክ እኔ እንደተቀጠ አገልጋዮቹ የሚለው ባይዘው አገልጋዮቹ መላእክት ናቸው ተብሎ ተጽፏል። እና መላእክት ናቸው ምን አሉት? በእግዚአብሔር ፊት ቀርበው
አው ቁረጣት ብሏል እግዚአብሔርና ቁረጥ ብሏል እንዴ አላሉ። አየለ እንደሚራሩ ለኛ እንደሚሟገቱልን እኛ በማናውቀው መልኩ ለደካሞች እንደሚቆሙ ምን አሉ? እባክን ታገሳት። ምልጃ ከዚህ ውጪ ምንድነው? ዛፏ የሚሟገትላት ክፍል እንዳላት ታውቅም። አሁን እኛ የሚሟገትልን ፓርት እንዳለ አናውቅም። ስለኔ በእግዚአብሔር ፊት የሚቆሙ መላእክት ግን አሉ። አላውቅም፣ እነሱም ማንነታቸው ማወቅም የለብኝም። ከኔ ዕውቀት ውጪ በሆነ መልኩ የእግዚአብሔር መላእክት ለኔ ነውና የሚሰሩልኝ። ስለኔ በእግዚአብሔር ፊት የሚቆሙባቸው ብዙ ጉዳዮች አሉ። ይሄ ሲባል አሁን ሶፊ ቅድም ያልገባው ፓርት እና የተናደደው ከድነት አንፃር መስሎታል። ከድነት አንፃርማ አንቀላቅልም፣ ኦርቶዶክስም አንቀላቅልም። ኢየሱስ ብቻውን ነው የሞተልን እንጂ ከመላእክት ጋር ተጋግዞ አይደለም ያዳነን። ብቻውን ነው ውድ ሕይወቱን የሰጠው፣ ብቻውን ነው ያዳነን። ከማንም ጋር ተጋግዞ አይደለም። ደሜ ሚዩት ነህ፣ አይሰማም። ሚዩት ነህ። እሺ ከእግዚአብሔር እንደተላኩ መላእክቶች ከእግዚአብሔር ብቻ እንደሚላኩና ከእግዚአብሔር የተቀበሉትን ለሰው እንደሚናገሩ ብቻ ነው የነገርከኝ። እሱ መላእክቶች አላቸው መንፈስ ናቸው፣ ያው ነፍስ አላቸው። ፍቃድስ ፍቃድ አላቸው እንዴ? ባይ ዘ ወይ ደም እዚህ ጋር እሱ ነው የምልህ። መንፈስ የሆነ ሁሉ ነፍስ ማለት ነው። ገባኝ። ነፍስ ማለት ስሜት፣ ፍቃድ፣ እውቀት ያለው ግን መላእክት ልጨርስልና አንድ መላእክት እግዚአብሔር ሳያዘው ከእግዚአብሔር ሳይላክ ስለ ህዝቡ ከጸለየ በምን ኢንቴንደንስ ነው እንደዚህ ሊያደርግ የሚችለው? መላእክቱ እኮ ያውቁናል፣ እኛን እኮ ያዩናል። እኛንን የማናያቸው በዙሪያ እኮ የሚሰሩ በዙሪያ ለሚሰሩ እኮ ጸጋላቸው የላቸውም። በቃ እሺ፣ መላእክቶች ጸጋ አላቸው የላቸውም? የእነሱ የተለየ ፍጥረት ነው፣ የተለየ ማንነት ነው ያላቸው። ከሰው ይለያሉ። የራሳቸው የሆነ በእግዚአብሔር ዘንድ ያላቸው ምን አይነት ጸጋ? ይሄ መልስልኛ። ጸጋ አላቸው የላቸውም? ለምን የላቸውም? ጸጋ ትርጉሙ ብዙ ነው። ባይዘው እንዴ ታንኪዩ። ብዙ ቢሆንም ያው ጸጋ ጊፍት ነው፣ የመጀመሪያው ስጦታ ነው አለ። ስጦታው ደግሞ ከማን ነው? ከጋድ ነው፣ ከእግዚአብሔር ነው ስጦታው። ሶዛት ከእግዚአብሔር የተሰጣቸው ስጦታ አለ። ምን ጸጋ አለ። በዛ ጸጋቸው ጸጋ ከምትል አንተ ተልኮ አላቸው። የራሳቸው ፍቃድ በመጠቀም አዳምጠኛ የራሳቸውን ፍቃድ በመጠቀም ምን ይላሉ? ወደ እግዚአብሔር ልመናን ያቀርባሉ። ምህረት እንዲገኝ ህዝቡ ምህረት እንዲያገኝ ልመናን ያቀርባሉ። በተሰጣቸው ጸጋ ደግሞ የህዝቡን ልመና ምን ይላሉ? ይሰማሉ። ለምን? አሁን ለምሳሌ ግን ቅዱስ ሚካኤልን ብለው ወደ ቅዱስ ሚካኤል ለምንልን ተራዳን ብለው ማለት ወደ እግዚአብሔር ጩልን ብለው የተደረገላቸው ብዙ ሰዎች አሉ። አየህ፣ አሁን እኔ ከመጽሐፍ ቅዱስ የነገርኩ አንተም ከመጽሐፍ ቅዱስ አንድ ነገር አያይዘችን ነገር አንተ ለምትለው ነገር መጽሐፍ ቅዱሳዊ ማስረጃ ነው። ይሄው ጸጋ ከየት ነው የመጣው? ጸጋ አላቸው የእግዚአብሔር መላእክት አይደሉ እንዴ? ጸጋ እንዴት ነው? እሺ ጸጋውን ማን የሰጣቸው? በቃ ደሜ እናንተ አውሩ፣ እኔ ላንብብ ትንሽ ልውጣና ከላይ። እሺማ እሺ ነው ቆይ ቁጭ በይ ትንሽ ቆይ። አሁን እኮ አይውልሽ ነው ምንም አላጭበረበርኩም። ግልጹን የተናገርኩት መላእክት ያማልዳሉ። የሚያማልዱት ግን እኛ ቀጥታ ነግረናቸው ሳይሆን ከኛ እውቀት ውጪ በሆነ መልኩ በእግዚአብሔር ፊት ስለኛ ይቆማሉ። ስለዚህ አብረን እንጠራለን። መፍራት የለብንም። ይሄን አሁን ብዙ ላምጣልህ መሳፍንት ምዕራፍ 12 13 ላይ ማኑሄ ለባለቤቱ የተገለጠው መላእክት ለሱ እንዲገለጥለት ጸለየ አልጸለየም? መልስልኝ። መልአክ ስለመሆኑ እሱም ቦታ መልአክ ስለመሆኑ በማወቅ በነገራችን ላይ እባክህ እዚህ ጠብቀኝ እስክመጣ ድረስ አለው እንጂ እንደ እግዚአብሔር እርዳኝም አላለው። ማን ምንም አላወቀም። ለሚስቱ አስቀድሞ ተገለጠላት፣ ልጅ እንደምትወልድ ተገለጠላት። ያ የተገለጠላት መላእክትን ደግሞ የነገራትን መረጃ ይዛ ለማን ነገረችው? ለፋኑኤ ነገረችው
እንዴ ሶዛት እሱ አላምን አላት። ገባ አላምን አላት። አላምን ሲላት ከዛ በኋላ እሱ ከዛ ቀጣይ ምን አደረገ? ለእሷ የተገለጥክላት መላእክት ለእኔም ናና ተገለጥልኛል። ወደ እግዚአብሔር ሳይሆን የጸለየው ፋኑኤ ወደ ማን ነበረ? ወደ መላእክቱ። ምን ወዳለው መላእክት? ለባለቤቱ ወደ ተገለጠለት መላእክት። መላእክቱ የፋኑኤን ጸሎት ሰምቶ እንደገና ተገለጠለት። ለእሷ የነገራትን ነገር መልሶ ነገረው ይላል። መልሶ ማለት ነው። አየህ እዛ ጋር መልሶ። ግን ሰዎች ይህንን መልአክ ቴዎፋኒ ብለው ይሉታል። ለምን? ስግደት ተቀብሎ ስለወጣ ቴዎፋኒ ነው ይሉታል። ላስረዳ፣ እኔም ተራ ይስጠኝና ላስረዳ። በብሉይ ኪዳን ዘመን የእግዚአብሔር መገለጥ ቴዎፋኒ የሚለው የግሪክ ቋንቋ እግዚአብሔር እንደ መልአክ ወይም እንደ ሰው የተገለጠባቸውን አገላለጦች ነው ቴዎፋኒ የሚባለው። ኢየሱስ ክርስቶስ የእግዚአብሔር ክሊረስ ቴዎፋኒ ይባላል። ለምሳሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው። እግዚአብሔር ሲገለጥ በብሉይ ኪዳን ዘመን ሰዎች ገና ኃጢአተኛ ስለሆኑ የኃጢአት ኢሹ ስላልተነሳ እንደ አዲስ ኪዳን ዘመን እግዚአብሔር ከውስጥ ወደ ውጭ አይናገረንም። ታውቃለህ፣ የኃጢአት ግድግዳ አልፈረሰም። ሌላ ፖርሽን ገባል። እኔ አልገባም። ወደ እሷ እየመጣሉ ነው። ወደ እሱ እየመጣሁ ነው። መላእክቶች ይሰማሉ አይሰሙም የሚለውን ነው። ለማኑሄ እና የሳምሶን ቤተሰቦች አይደለም የምትለኝ? ለእነሱ የተገለጠላቸው ራሱ እግዚአብሔር እንጂ መልአክ አይደለም የተገለጠላቸው። ታይተን እንደሆነ ለመጨረሻ ላይ እግዚአብሔርን አይቻለሁና አለ። እግዚአብሔርን አይቼ አለ። እግዚአብሔርን አየንና እንሞታለን አሉ እኮ መጨረሻ። ይኸውልህ ለምሳሌ እኮ መጽሐፍ ቅዱስ በመጽሐፍ ቅዱስ ነው የሚፈታው ብያለሁ። ለሙሴ የተገለጠው ቁጥቋጦ እሳት መልአክ ወይስ ቶሺ? አዲስ ኪዳን ላይ ልምጣልህ። አዲስ ኪዳን ላይ ልምጣልና ሐዋርያት ቆይ ብቻ ንገረኝና ወደዛ እንሄዳለን። ቆይ ለሙሴ የተገለጠው በቁጥቋጦ እሳት ውስጥ ሙሴ ሙሴ ብሎ የጠራው መልአክ ወይስ ሰው? እግዚአብሔር ቃል መልአክ ይለዋል። መልአኩም እንደዚህ ያለ ይላል። እንደገና ደግሞ በተራራው ሙሴን የተገለጠለትም በመላእክት ሕግ እንደተቀበለ ይናገራል። መልአክ ወይስ እግዚአብሔር? በዚህ እኮ መፍታት ብሉይ ኪዳን ላይ አንዳንድ ጊዜ በመላእክት ራሳቸው መላእክቶች የሆኑት አለ። አንዳንድ ጊዜ ደግሞ እግዚአብሔር በመላእክት ተመስሎ የመጣበት አለ። አያከራክርም አለ። ለምሳሌ ጀምሮ አዳምጠኝ። ትንቢተ ዘካርያስ ምዕራፍ 1 ጀምሮ እስከ 20 ብታነበው ሪል የሆነው የእግዚአብሔር መልአክም አለ። እንደገና ደግሞ እግዚአብሔርም አለ። እግዚአብሔር ሲኖር በመላእክት ተሰይሞ ነው እዛ ቦታ ላይ ማለት እዛ ቦታ ላይ መላእክትም ደግሞ አለ እዛ ቦታ ላይ መላእክትም አለ። ደሜ ትዝ ይላል። ሶስቱ ሰዎች አብርሃም ቤት የመጡ ቀን ለእግር ውሃ አመጣላቸው፣ ፒታ ብሬድ ጋገረ፣ በሬ አርዶ አበላቸው። እሱ እኮ ሰዎች እያስተናገደ እንደነበረ ነው የሚያውቀው ሰው ሶስት ሰዎች። ነገር ግን እሱ አንዳንዶች ሳያውቁ መላእክትን አስተናግደዋል። የእሱ ብቻ አይደለም። ኤኒ መንፈሳዊ መገለጥ ሲገለጥ በብሉይ ኪዳን ዘመን መልአክ ብሎ ነው የሚጠሩት። ቤዚክሊ ይሄ ምንም አይደለም። ምክንያቱም ብሉይ ኪዳን ማለት ገና ወደ አዲስ ኪዳን መምጫ መሰላል ስለሆነ እንዴትም ቢረዱ አሁን እዛ ሰው ማስተናገዱን ነው የሚያውቀው አብርሃም። መላእክትን አስተናገዱ የሚለው ስለ ሎጥ ነው። ቤዚክሊ ሎጥ ሁለቱ መላእክት እዚህ ይላል። እነሱም ሰው እያስተናገደ እንደነበረ ነው የሚያውቀው። አሁን እዚህ ጋር ሶስቱ ሲመጡ ሁለቱ መላእክቶች እንደሆኑ ወደ እንትን የተላኩት ሁለቱ መላእክቶች እንደሆኑ ግልጽ ነው። አንደኛው ግን መላእክቶቹ ምን ያደርጋሉ ከእግዚአብሔር ጋር ተመልከት። አንድ እሱ ነው። ሁለት ደግሞ እምልህ ደግሞ ምንድን ነው መላእክት የሰሙን ንግግር ይሰማሉ፣ ያዳምጣሉ። ሊያዳምጡ ይችላሉ። እኛን ግን አያገባንም። ከኛ ጋር እኛ ቀጥታ ከእግዚአብሔር ጋር ነው ኮሚኒኬሽን። መላእክት የኔን ቋንቋ የሚያዳምጥ ከሆነ ልመናዬን ይሰማል ማለት ነው። እንደዛ ማለት አይደለም። አንድ መልአክ ለምሳሌ ለአንተ የተላከ መልአክ አንተን የሚያገለግልህና የሚጠብቅህ አንተን ይሰማሃል፣ ያያሃል፣ ሁሉ ነገር ያያል። አንድ መልአክ ለአንተ የተላከ ግን ስለኔ ግን አያውቅም። መልአክ ውስን ነው። እግዚአብሔር ብቻ ነው አንድ ጊዜ ሁሉ ቦታ የሚገኘው። ስለ ውስንነት አለ የምማወራ። አንድ መልአክ ሁሉን አያውቅም። የተላከበትን ብቻ ነው። እንኳን መልአክ ይቅርና ሰይጣን እንኳን ውስን አለ። በሁሉ ስፍራ ተገኝቷል ሰይጣን። ሲሪየስሊ እንዴት ነው ሁሉ ቦታ የሚገኘው ሰይጣን?
እንዴት ነው ሁሉ ቦታ የሚገኘው? ያው እናንተ ደረቆች ናቸው። እንደው ከእናንተ ጋር እኮ መነጋገር አይቻልም። አንዴ በምኒልክ ዘመን ጆሮ የደነቀሩ ያሉ ምኒልክ ይሙት እያለ ይምላል። ወይም ደግሞ አውቆ የተኛ ቢቀሰቅሱት አይሰማ ነው። ስለዚህ የግድ መላእክት ይሰሙናል። አንድ መልአክ ለኔ የተላከ መልአክ እኔና በኔ ዙሪያ ያለውን ብቻ ነው የሚያውቀው። ውስን ነው መልአክ ፍጡር መሆኑን እንዳረሱ በአንድ ጊዜ ዓለም አቀፍ ዕውቀት ያለው በዩኒቨርስ ውስጥ አንዲት ኮሽታ እንኳን ኮሽ ብትል የሚያውቅ እግዚአብሔር ብቻ ነው። በነገራችን ላይ ደም ያን ነገር ጠይቅ ኢየሱስ ክርስቶስ በተነሳበት ስጋ በአብ ቀኝ ተቀምጧል አይደል? ኢየሱስ ክርስቶስ በዓለም ፍጻሜ ድረስ እስከ ዓለም ፍጻሜ እኔ ከእናንተ ጋር ሆናለሁ ብሏል። ኢየሱስ ክርስቶስ በዓለም ዙሪያ ከኛ ጋር የሚሆነው እንዴት ነው ብለህ አስብ። እስከ አሁን ስጋ ለባሽ ነው ኢየሱስ በመንፈስ ቅዱስ አማካኝነት እንዴት በእግዚአብሔራዊ ማንነቱ እኮ በመንፈስማ ነው አውቃለሁ። በመንፈስ ቅዱስ አማካኝነት ነው። ግን ይሄንን አሁን ሌላ ሰው ሄድና ጠይቅ እስቲ ምን እንደሚሉ ታውቃለህ? ራሱ ኢየሱስ በስጋ በአንድ ቦታ ሁሉ ቦታ የሚገኝ ነው የሚመስላቸው። ኢየሱስ እንደ አንድ ሰው በአብ ቀኝ በተቀመጠበት ሰዋዊ ማንነቱ በቆስሎ በደማበት በቆሰለበት ሰውነቱን በዛው መበስበስ ያይዘንድ አጥቶ ፍጹም ሰውነቱን ፍጹም መለኮትነቱን የምናምነው የምንቀበለው አየህ፣ የምናምነው የምንቀበለው ለዛ ነው። በል አሁን አንተም መሽቶ ባልተኛ ነገ ስራ ትገባለህ። ስለዚህ መላእክቶች ይሰማሉ፣ ያዳመጣሉ፣ ልመና ይሰማሉ፣ የመላእክት ምልጃ ትቀበላለህ። ያው ቀስ 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 እያለ እንማማርበታለን። ሀይሉሻ እሱ አንድ ሰው ላስገባልና ቆይ እስኪ ከእሱ ጋር ደግሞ ትንሽ እዚህ ከሰው ወደ እግዚአብሔር ከመጣ ላይ ቀረችን ነገር ለእግዚአብሔር ንገርልኝ ያለ ሰው በታሪክ ግን የለም። ስለዚህ ከሚመጣው ሰው ጋር አይ ነው አንድ መምህር አስገባ። ወደ ኦርቶዶክስ እየመጣ እየተንደረደርክ አይ ሰለቻችሁኝ በጣም ስማ። የእናንተ ደግሞ ሃይማኖተኞች ናችሁ በጣም ስማ። የእናንተ ደግሞ በጣም ሪሊጂየስ ናችሁ። እኛማ ተው አሁን ቆንጆ ይዘት መተህ ቆንጆ እየመሰከርክ ሪከርድ እኮ አለ እኮ ቆንጆ እየመሰከርክ አሁን ደግሞ እሱማ አላፍርበትም። የተናገሩት ስለ ኦርቶዶክስ ሰው መንፈስ እንደሆነም እንዳረሳሽ ስለ ኦርቶዶክስ ሰው መንፈስ ኦርቶዶክስ እኮ ሃይማኖተኞች ናቸው። እሱ አንተም ታውቀዋለህ። ኖ ሃይማኖተኛ አይደለንም። ሃይማኖተኛ እኮ ብንሆን እስከ መጋደል ነው። ገባ ከእናንተ ብዙ መቀረፍ ያለብን ነገር አለ። ይሄንን እኮ እየተካካድን አለ። እኛ ዋና ነገራችሁ ጥሩ ስለሆነ በቃ ሰክራለህ አይሉ ውጣ። ባለቀ ሰዓት ታበላሻለህ። ባለቀ ሰዓት ታበላሻለህ። ውጣ። መላእክት እግዚአብሔር ሲልካቸው መጥቶ ለሰው ይገለጣሉ። መላእክት የሚላኩ ናቸው። አፈጣጠራቸው ራሱ እንዲህ ይላል መጽሐፍ ቅዱስ። መዳንን የሚወርሱ ሰዎችን ለማገልገል የሚላኩ መንፈሶች አይደሉም ምን ተብሎ ተጽፏል። ስለ መላእክት ያወቅን አልመሰለኝ። እና የኔ መልካሞች የኔ ተወዳጆች ጸጋ ይብዛላችሁ። እንግዲህ ጸጋ ይብዛላችሁ። ሁላችሁንም በክርስቶስ ወዳችኋለሁ በጣም እንግዲህ እኔ እስከማውቀውና እኔ እስከማምንበት ድረስ ማለት ነው። ወደፊት ታውቃላችሁ ትልቅ ፕሮጀክት ትልቅ እቅድ አለ። እዚች ቤተክርስቲያን ላይ ብዙ መሰራቸው ስራዎች አሉ እና እነዛ መልካም የሆኑ ስራዎች እንግዲህ እንደ እግዚአብሔር ፍቃድ ጌታ እንዲያሳካልኝ አደርጋለሁ። ነገ ጠዋት ግን ይህንን ድርሳን እናነባለን። እሺ፣ ይህንን ድርሳን ነገ ጠዋት እናነባለን። እሺ ጋይስ፣ ነገ ጠዋት ይህንን ድርሳን እናነባለን። ድርሳኑ ግድ ነው፣ ይነበባል እና ጸልዩልኝ። ከፊቴ ትልቅ ስራዎች አሉ። ምድር ላይ ወርደን ነው የምሰራው። ቻሌንጅ ይገጥመናል እና ደግሞም እኔ የማደርጋቸው ነገሮች ሰዎች እንዲረዱት በመካከላችን ጸብ ሊዘሩ የሚመጡ ጸበኞች ምናምን በቃ ሃይማኖታዊ ይዘት የሌላቸው ሰዎች እንዳይመጡ በቤታችሁ በጸሎት አስቡን። እሺ፣ በእውነት እንደዚህ ላውራና ከዛ ተኛለሁ። በቤታችሁ በጸሎት አስቡን አድራ። እሺ፣ አንተ ያማረብኝ በኢየሱስ ስም
ኧረ ጂሰስ ክራይስት ዳኒ ሀበሻዊት። እሺ ናይስ ምንድን ነው? ወንጌል አንብብ መጀመሪያ። በእውነት ወንጌል ላንብብ? እሺ ሰላም ጤና ይስጥልኝ። ምን አገባ ብራዘር? በብሎክ ላሰናብት? አስማማው የምትባል ሰውዬ በብሎክ ላሰናብት? በብሎክ ነው ማሰናብት። ስርዓት ያዝ። ዋ እሺ ሰላም እንዴት ነህ ደመሬ? ሰላም ነው። እንዴት ነው? አለን ይመስገን። አለን። እንግዲህ ደክመዋል መሰለኝ። አዎ ረጅም አደረግኩኝ፣ ነዳሁኝ ምናምን። ምን ጥያቄ ነበረ? ዳኒ ሀበሻዊ ከቤተ እምነት አባ? እኔ ኦርቶዶክስ። የአንድ አባ ልጆች ነና። አባቴ አከብራለሁ። ጥያቄ አለ? እንዴት አለ? ጥያቄ ኖሮኝ ሳይሆን አሁን ኃይሉ ከሚባለው ጋር እያወራ ነበር እና ያስገባው አንተነ እና ጥያቄዎቹ የሚያወራቸው ነገሮች የሚያወራው ነገር ስለ ኦርቶዶክስ ነው፣ ግን እሱ ሌላ ቤተ እምነት ላይ ነው ያለው እና ምንድን ነው የሚለው ነገር ኮሜንቱን ካየው ብዙ እየተጻፈ ነበር። እፈልጋለሁ አለ እኮ ወደ ኦርቶዶክስ እመለሳለሁ አለ እኮ። ለዛ ነው እኮ አፕሪሼት እያደረገ ነው። የኦርቶዶክስን አስተምሮ አፕሪሼት እያደረገ ነው፣ እየተቀበለ ነው። ግን ደግሞ ያው የማይለቅ ነገር አለ አይደለ? አንዴ ጸበል እስከሚነካ ከሆነ ጸበል ከነካ በኋላ እምቢተኝነት ምናምን ነቅሎ ይወጣላል። ጸበል እስከሚነካ ነው። እና ይሄ ከዚህ የተነሳ ነው ኃይሉ እያበረታታ ነበር። እያሰበ ያለውን ነገር እንደዚህ ከሳምነው በኋላ የሆነ በቃ ጀስት አንድ እርምጃ ውስጥ ከተራመደ በኋላ የእሱን ሀሳብ ይሸጣል። ሊና ሸቀል ሸቀል ብዙ ሄድክ እና እንደዛ ነሽ ወንድምነት ወዳለሁ። አባ አንተ አበበ ጉልላት ምንድነው ደግሞ? አበበ ጉልላት የዛሬ 10 ዓመት የሞተ ሰውዬ መልሳ ለምን ትፈራለህ? ቆይ ጥያቄ ለምን ትፈራለህ? እኮ ትጠይቀኛለህ። አልመለስክልኝም። ምን ያልኩህ? ምን ልመልስ? የቱ ጋ ነው መጽሐፍ ቅዱስ ስጋ ብሉ ሽሮ አትብሉ እንትን ብሉ የሚለው የቱ ጋ ነው ያልኩህ? እሺ በመሰረቱ አሁን የምጠይቅን ጥያቄ ዶግማቲክ የሆነ ጥያቄ አለ። ይሄ ቀኖና ከቀኖና ውስጥ አሁን ቤተክርስቲያን 3 ነገሮችን በቤተክርስቲያን ውስጥ አለ። ዶግማ አለ፣ ቀኖና አለ፣ እንደገና ደግሞ ትውፊት ወይም ትራዲሽን አላት ቤተክርስቲያኒቷ። ከቀኖና ውስጥ መካከል አንዱ ደግሞ አጽዋማት ናቸው። እነዚህ አጽዋማት እንዴት መጾም እንዳለበት በቀኖና ውስጥ ተቀምጠዋል። ገባ? በቀኖና ውስጥ ተቀምጠዋል። ሶዛት አንድ ሰው ወደ እግዚአብሔር በሚጾምበት ሰዓት፣ ወደ እግዚአብሔር በሚቀርብበት ሰዓት ስብ ያለው ነገር ሰውነትን የሚያጎለብት ልብን የሚያጎለብት ነገር መብላት የለበትም ብላ ታስተምራለች። ይህም ባደረገ ሰዓት አንድ ሰው ለኃጢአት የተዘጋጀ ይሆናል ብላ ታስተምራለች። ገባ? ይህን ብላ ታስተምራለች። መልሰልኛል። በኢትዮጵያ ኦርቶዶክስ ቤተክርስቲያን 1 ዓመት አለ። ከ1 ዓመት ወይም ከ12 ወር ውስጥ ስንት ወር ጾም አለ? አዳምጥ። ስንት ወር ጾም አለ? አንተ ብቻ ጠይቅ። ስንት ወር ጾም አለ? የጠየኩህን ጥያቄ መልሱ ላይ ነው። ከቤት አልወጣሁም። ስንት አጽዋማት ወይ ስንት ወራት አሉ? 7 አልኩህ እኮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ 7 ወራት ነው ያልኩህ። ስንት ወራት ካልከኝ እንግዲህ ታኅሳስ አለ፣ መጋቢት ሚያዝያ አለ፣ ሰኔ አለ፣ እንደገና ደግሞ ነሐሴ አለ። በዚህ ውስጥ 7ቱ አጽዋማቶች ይካተታሉ ወንድማችን። ኦኬ። ስለዚህ ኦልሞስት 4 ወር እንበለው። አሁን የቆጠርኩ ለ4 ወር ነው እንዴ? ታኅሳስ አልክ፣ ለምን መጋቢት ሚያዝያ አልክ። ሮብና ዓርብ አለ። ከመስከረም ጀምሮ ሮብና ዓርብ አለ። አንድ ከመስከረም 12 ወር ማለት
አንድ ከዛ 4 ወር አካተትኩልህ። ታህሳስ አለ 2 መጋቢትና ሚያዝያ አለ ገባ ሰኔ አለ ነሐሴ አለ 7 ሆነ አልሆነም? አይ አልሆነም። ነሐሴ ሲጀመር 16 ቀን ነች ጾሟ ማታ ስንት ወር እያልከኝ እኮ ነው ቀናቶችን ነው የምትለኝ? ቀናቶችን ነው የምትለኝ? በአመቱ ስንት ቀን ይጾማል ነው የምትለኝ? በወር ሲደረግ ይትሶኬ በቃ እንዴ ለምን አትሰማም? ደምዬ በወራት ሲደረግ እሺ፣ አጠቃላይ 5 ወር ጾሙ 5 ወር ከሆነ 5 ወር ሙሉ ኦርቶዶክሳውያን ነነዌ ተካታ የምትጾመው ነነዌ ያው መጋቢት ላይ ምናምን ነው 3 ቀን ነነዌ 3 ቀን ነች። እሺ ወይ አረ ደምሮ ግድ የለም 5 ወር ይሁን 5 ወር ሙሉ ኦርቶዶክሳውያን ከእግዚአብሔር ጋር ህብረት ያደርጋሉ ማለት ስጋቸው ለምሳሌ ያክል እስከ ጰራቅሊጦስ 50 ቀን አለ። አዳምጠኝ 5 ወሩን ደግሞ የሚበላበት የሚጠጣበት የሚፋነንበት ነው እያልክ እኮ ነው በአንተው አውድ። እናንተ እኮ አሁን በፕሮቴስታንት ቤተ እምነት እኮ አመቱ ሙሉ ጾም የለም። አመቱ ሙሉ ጾም ስለኔ ለምን ጠይቀኛለህ? አንተ እኮ ነው ያልከው እኮ በኔ ጠይቀኝ። እኔ ምን አልኩኝ እኮ በኔ ጠይቀኝ መለስኩልህ እኮ እንዴ በኔ ጠይቀኝ አንተ እኮ ነው ያልከኝ። ምን አልኩ? ስለዚህ ሰው ወይ አዳምጣ፣ ሰው እለት እለት ነው እንጂ ከእግዚአብሔር ጋር የሚሆነው በጾምና በጸሎት ነው እንዴ? ኦኬ እሺ። ኢየሱስ ክርስቶስ የጾመው ስንት ጊዜ ነው? ቆይ አዳምጣ። ኢየሱስ የጾመው ስንት ጊዜ ነው? 40 ቀን 40 ሌሊት። ከዛ በኋላ ጾም የሚባል ነገር ሰምተሃል አልሰማህም? ቆይ አዳምጣ። ሰምተሃል አልሰማህም? ምነው እስታካርክ? ሰምተሃል አልሰማህም? ሰምተሃል አልሰማህም? ሰምተሃል አልሰማህም? ሰምተሃል አልሰማህም? ላይ አታዳም ይብዞ እኔ ላስተምር። አዳምጥ። ይኸውልህ ዕለት ዕለት የእግዚአብሔርን ፊት እንድንፈልግ ዕለት ዕለት በእግዚአብሔር ፊት እንድንሆን ኢየሱስ ክርስቶስ በ3 ዓመት ተኩል ውስጥ ገባ ትልቅ ጾም የጾመው 40 ቀንና 40 ሌሊቱን ነው። በ3 ዓመት ተኩል ውስጥ ትልቅ ጾም የጾመው ኢየሱስ በ3 ዓመት ተኩል ውስጥ ይህን ያክል ጾሞ ምን አልን? እኔ አለ ጳውሎስ እኔ ክርስቶስ እንደምመስል እናንተ ደግሞ እኔን ምሰሉ አለ። አየህ ክርስቶስ በጾም የመሰለን ጊዜ አለ። ከዛስ እርሱ ደግሞ እኛ እንድንጾምለት የሚፈልግበት ወቅት አለ። በህይወት ዘመናችን በአመት ውስጥ ጨረስኩ ስል ትቀጥላለህ። እንዳያሸንፈኝ ጋይስ በታምር እንዳያሸንፈኝ እስዊኔ እንዳይወስድ አንድ ኮፍያ ስጡ። እያዳመጥክ ነው አይደል? አዳምጣ እንዴ። አንደኛ ነገር ደምዬ አባቶችን መጠየቅ ከአባቶች እግር ስር ሆነ መማሩ ለአንተ ይጠቅመሃል። አዳም አሁን ስለ መማርና ስለ ማስተማር አለም አንተ ጀጅ ማድረግ የሚገባ አሁን እኔ አለብኛ። ምክንያቱም አዳምጠኝ። ለምን ወይኔ ስጨርስ ስማኛ። አንተ ቆይ ካህን እንዴ? ካህን አንተ ይኸውልህ አሁን እኔ ካህን ዲያቆን አንድ ጊዜ ብቻ ለመሰለ ደሜ ብዙ እኮ ገና ያልተረዳኸው ነገር አለ። በጣም እኔን ጀጅ አታርገኝ። እኔን ጀጅ አታርገኝ። ትምህርት እኔ አዳምጠኛ የምነግርህ ትምህርት ወይ አረሶቢ በጌታ ስም የምነግርህ ትምህርት ቤተክርስቲያኒቱ ለምን መሰለህ አዳምጠኛ። አታረሳሳኝ አይደለም። ኮፍያ ጋይስ አንድ ይኸውልህ። ቴንክ ዩ ዳኒ ጆይ ቴንክ ዩ። አይዞህ ኦልሬዲ ዊኑ አልቋል። ተቀጣ ደሜ ለምን በ200 እንትና ጨረሰ እኮ ብር ጨረሰ። ኤቢ የሚባለው ገንዘብ ዝጋፈል ሚውት ታደርገኛለህ። ከተናገርኩ በኋላ ንግግሬ ከተሰማ በኋላ
አሁን እኮ የአራድዬ ልጅ እኮ ነን። ልጁ ላይ ከቀረቀፍለት በኋላ ሚውት ታደርገኛለህ። ደስ ይለኛል። አቡ እሺ፣ አሁን ደግሞ እኔ ልጠይቃ በተለይ እሺ፣ ጠይቅ። እሺ ሶፊ፣ በፕሮቴስታንት ቤተ እምነት ውስጥ ወይም ደግሞ አንተ ግን ከየትኛው ዲኖሚኔሽን እንደሆንክ አላውቅም። እርግጥ ከየትኛው ዲኖሚኔሽን አንድ ነገር ጠይቀህ እኔ ጋር ስታወራ ሁለተኛ ፕሮቴስታንትን እንዳታነሳ፣ ለአንዴ ለዘላለም ጴንጤስ እንዳታነሳ። እሺ አንተ ምን አገባህ? ምን ለጴንጤ ምን አልኩኝ? እኔ ስለ ጴንጤ ያገባኛል አልኩኝ? አንተ ለጴንጤ ለፕሮቴስታንት ከዚህ በኋላ አይመለከትም እማንጠይቅ ከሆነ ማለት ነው። እኔ ግን ይመለከተኛል። እልም ያልኩ የጠነጠጥኩ ጴንጤ በመሆኔ የምኮራ ያን ቀን ስማኝ፣ ኬክ የምቆርስበት ቀን፣ እንኳን ተወለድክ የምባልበት ቀን፣ በርሜል የማክል ኬክ የምቆርስበት ቀን፣ ኢየሱስ ክርስቶስን የሕይወቴ ጌታ አዳኝ አድርጌ በወጣትነቴ ብዙ ነገሮችን እንዲሆን ያደረገኝ በቤቱ ደግሞ ካህን፣ አገልጋይ፣ ጻድቅ ተብዬ ልጠራ ሁለት አበባ ብዬ ተጠራው። አንተ ሰው እኮ የባለስልጣን ልጅ ተብሎ እንኳን ይኮራል እኮ፣ የከሌ ልጅ የታዋቂ ልጅ ተብሎ ይኮራል። እኔ የእግዚአብሔር ልጅ ተብዬ ልጄ ብሎ ሊጠራኝ አላፈረብኝም። አባት ብዬ እንድጠራው የሰጠኝ። ስለዚህ ጴንጤነቴን እወደዋለሁ። እልሚያም የቀነጠጥኩ ጴንጤ ነኝ። ስማ፣ እያዳመጥክ ነው ያልኩ ጴንጤ እርግጠኛ ነህ? እርግጠኛነት ይኸውልህ፣ እርግጠኛ የማልሆንበት ነገር ብትሆን አለመሆኔ ነው። እኔ ስለዚህ ስለ ጴንጤ ጠይቃለሁ ማለት ነው። አንተን የፈለግከውን ጠይቀኝ። ቴንኪው። በካሪዝማቲክ እንቅስቃሴ ወቅት አጽዋማት አሉ እንዴ? ደምረው እኛ ጴንጤዎች ደብል ነው። እንደሱ ነው የሚያምርብህ። እንደሱ በል፣ እንደሱ ያምርብሃል። አረ 3000 አስገቡኛ፣ 3000 አስገቡኝ እንዴ ዋቴ። አረ መፍራት አንቺ ኤቢ ጠፋ እኮ ተንፋሽ እኮ ኤቢ ነው። ፊት ዘጋ ያስ የቢቲ አንድ ሺህ ጎባክ ከሞን 400 ይቀራል። አቦይን ጀግና የአዳማ ልጅ የ10 ቀበሌዋ ልጅ 1000 ይቀርኛል። 1000 አዳምጣ። ምኑን ነው ማዳምጠው? ትቀጣለህ። እምነግርህ አስረግጬ ነው። አዳምጣ እንዴ። አሁንም ዋቴ ነው ማለት ነው። እንደሚሸነፍ ስላወቀ ነው መብራት የሚያጠፋው። እንደሚሸነፍ ስላወቀ ነው። ኧረ እባክህ አዳምጥ፣ እባክህ ዓመት አላወራም እኮ። 3000 አስገቡኝ፣ 3000 አስገቡኝ። 1-2 ይሁን ዳይ ከሞ ቴንኪው። እሺ ጓደኛዬ፣ ቢግ ላቭ ቢግ ሪስፔክት። የቅድሟ ብትገባ የጠየቀኝ እኮ ልመልስ። ሰማኝ፣ 3000 አስገብኝ፣ እናቴ 3000 አስገብኝ። በድምፅ ነው መቀጣው፣ በድምፅ የሚለው ነገር አለ። 3000 ብቻ አስገቡኝ፣ 3000 አስገቡኝ ጋይስ፣ 3000 ብቻ 3000። አንዴ በእናትህ አየር አትያዝብኝ፣ ትቀጣለህ። 3000 አንዴ ሚውት ሆናል፣ አይሰማም፣ የምትናገረው አይሰማም ነው እንዴ? እሺ ይሰማል። ሚውት አበቃ። አሁን አውራ ነው እንዴ? ይሻላልም። ያው እኔ እናንተ የምንጫወተው አንደኛ በ5000 ነው። ምኑ አይቻልም። በ3000 ተባብለን የገባል። በ3000 5000 አልተባባልንም። አንድ ሻርክ ሄለን፣ አንድ ሻርክ አይደለም፣ አንድ ሻርክ ሄብዬ፣ ተባረኪ ሄብዬ፣ አንድ ሻርክ በእናትሽ ዘመን አምጪልኝ። ሄቨን ከሞን ተባረኪ፣ ከሞን ሄብቲ ተባረኪ። አንድ ሻርክ የቅድሙን ሻርክ ተባረኪ።
ተባረክ ያልክ ተሳስተህ ደሜ። አይ ደሜ ተሳስተዋል። ደሜ ስተሃል ስተሃል። ተባረክ ያልካት አይ መባረክን የሚያውቅ እግዚአብሔር ነውና ሰውን መባረክ ምንም ማለት ያው ደግሞ እኔ ገባ ሼፕ እያስኩኝ ይሄዳለሁ። ችግር የለውም። ሼፕ እያስኩኝ ይሄዳለሁ። እየተስተካከልኩኝ ይሄዳለሁ። እኔ እኮ አሁንም ቢሆን ውስጥ ጴንጤ ነው የምልህ። ለዛ እኮ ነው ተባረኪ። ኖ እኔ እኮ ቅድም ነግሬሃለሁ። የቃላት ግድፈት ሊኖር ይችላል። አረ ኑ ፑሽ አድርጎ አሁን ፑሽ አድርጎ ጋይዝ፣ አሁን ፑሽ አድርጉልኝ። የለም እኮ አንድ ሰው ብቻ ነበር የሚሰጠው እኮ ለሱ ጠፋ። ሚዩት አድርገኛል። ሚዩት አላደርግም እኔ እኮ ሚዩት እዚህ ጋ ያለው እኮ አባቴ እንደ በሁለት አካውንት እኮ የምከታተለው እኮ ነው። ግን ምን አለ መሰለህ ደሜ፣ እኔ በጣም ነው የማከብር የምወድህ። ግን አሁን ቲክቶክ ቢዘጋ ቢቆም ወደ ጴንጤነት ትመለሳለህ? ለምን? ጭራሽ ይብስብኛል። እንደው አሁን በነገራችን ላይ ቅዳሜ ቀን ሁላችሁም እዚህ ያላችሁ እንዴ ረስቼው ነበረ። ይኸውላችሁ እዚህ ያላችሁ 350 ሰዎች ቅዳሜ 4 ሰዓት ላይ በቦሌ መድኃኔዓለም እንገናኝና ማለት ነው የወንጌል ስርጭት ኦርቶዶክሳዊ የወንጌል ስርጭት እንቅስቃሴ ከቦሌ ጀምሮ በአትላስ በኩል ወደ መገናኛ ድረስ እየዘመርን ዋንቷን ካውንስል እያደረግን ከቤቱ የወጡትን ሰዎች እየመለስን እየነገርናቸው ኦርቶዶክሳዊ ትምህርት እየተናገርን ከበረቱ የወጡትን ወደ በረቱ እንመልሳቸዋለን። እሺ መቼ? በአራት ሰዓት ላይ በአራት ነው የሚሆነው ቀን ቅዳሜ ማለት ነው። ቅዳሜ 4 ሰዓት ላይ ቅዳሜ 4 ሰዓት ላይ ሁላችንም በቦሌ መድኃኔዓለም ሁላችንም ማለት ነው ነጭ ለብሰን ፍቃድ አለ። ግን ስለማትጠይቅ ፍቃድ አለ ወይ? ፍቃድ አለ ወይ? ጴንጤ ፍቃድ ኖሮት ነው በስፒከር የሰው ጆሮ የሚበጥሰው? የት ፍቃድ ኖሮት ነው? እርግጠኛ ፉክክር አይደለም። ግን ከቤቱ የወጡ ሰዎች አሉ፣ ማህተባቸውን የበጠሱ አሉ። ከቤተ ክርስቲያን አይመለከትም፣ አይመለከትም፣ አይመለከትም። ስለዚህ እንሰራለን ጋይስ። ምንድነው ፑስ ነው ወይስ ምንድን ነው? ተለያየ ምንድን ነው? አለቀ እንደ ጊፍቱ ደምዬ ምን አለ መሰለ። ስለዚህ ሁላችሁም ቅዳሜ ቀን አዲስ አበባ ያላችሁ ሁላችሁ ማለት ነው ይህንን አገልግሎት እንጀምርና ከዛ በሚቀጥሉ ቀናቶች ደግሞ ማለት ነው በተለያየ ቦታ 4ቱም የአዲስ አበባ አቅጣጫዎች ላይ እንወጣለን። 4ቱም ማለት ነው በተመሳሳይ ሰዓት በተመሳሳይ በ4ቱም አቅጣጫ እንወጣና ይኸው ትውልድን የበላ ተሸውደው የገቡ በገንዘብ የገቡ ልጆቻቸው ትምህርት ቤት ስለገቡላቸው የገቡ ልብስ ተገዝቶላቸው የገቡ ወደ ቤታቸው እንመልሳቸዋለን። ወደ ቤታቸው እንመልሳቸዋለን። በ7 ነው በ7 ሕያው ምስክር ስለሆንክ አንተ ያኔ ኦርቶዶክስ ነበርክ። ወደ ጴንጤ ስትገባ ስንት ብር ተከፈለ? አገር ብር እኔ ተባለ ሱስን ታራግፋለህ ተብዬ እኮ ነው የገባው። ጥያቄ ነው የጠየቅኩ። ስንት ብር ተከፈለ? ሱስን ታራግፋለህ ተብዬ እና አሁን ስንት ብር ተከፈለህ? ሱስን ታራግፋለህ። ሱሱ ከተራገፈልህ ደግሞ ገባ ከፔንቶች የተከፈለኝ ገንዘብ አለ። የመጀመሪያ ጫት ቅም ነበር፣ ሺሻ ጭስ ነበረ። አየህ ያንን እንዳቆም ሺሻ ምናምን እንዳቆም ጫት እንዳቆም ማለት ነው። አየህ በገንዘብ ፑሽ አድርጉኝ ነበር ያኔ ገባ። ያኔ ያው ገንዘቧ ትንሽ እንዳቆም እንደ እናት አለ ገንዘቧ ይቋረጠብኛላ ገባ። ባጃጅ ነበረኝ። የባጃጁ ገቢ ይቋረጥብኛል። በደንብ መስክርልኝ። ምንድን ነበረ? ባጃጅ ነበረኝ። እንዴ ሪል ነው በቃ ገባኝ። ከዛ ፔንቶች ደግሞ ዲቫይን ሾው ላይ ይህን ጥያቄ ዲቫይን ሾው ላይ ጠይቀኝና መልስልሃለሁ። እና አሁን እዚህ ጥላው ሄድክ።
አታይኝም? እንደ ተፍለቅልቄ በእናትህ ለምስል የውስጥ ሰላም ተመለሰልኝ። ደግሞ እችን ማተብ ደረቴ ላይ ደቀስ አረግ ማለት ነው። ግርማ ሞገሱ እንደዚያ ነው። እንደዚያ ወይ ትልልቅ እንትኖች ላስገባለች። ስማ አንድ ዘማሪ ላስገባ። ቆይ አንድ ዘማሪ ላስገባ። ዘማሪ ሰለሞን አቡበከር በጣም የምወደው ዘማሪ ከገባልኝ በጣም ደስ የሚለው። አይገባም በእናትህ ዲክላይን ያደርጋል። ለምን እንደሚያደርግ አላ ጨለማ ውስጥ ነው ያለው። በእናትህ ምንድን ነው በጨለማማ ጌማውን ወይ አብራ ወይ አንተ ሻማ አገዛም እንደ አንተ እድሜ ልክህን እንዴ ምንድን ነው? ዩአር ሪችሜን እንዴ የሪችሜን አለ እንዴ አባቴ ምን እሼ ነው ዶላር ምናምን አትገዛም እንዴ ብራዘር? ምንድን ነው? ጂሰስ ክራይስት በጣም እኮ ነው አእምሮ ላይ እየተረማመዱብህ እና መፍትሄ ያላት ኦርቶዶክስ ለሁሉ ማለት ነው። አንደኛ ያለሁት ዩኬ ነው ያለሁት፣ እንግሊዝ ነው ያለሁት እኮ ኢትዮጵያ አይደለሁም ዛሬ። ጀርባ ላይ የሰቀልከው ገድር ቅዱሳን ስዕላት እራሱ እኮ ይመሰክርብሃል ኢትዮጵያ እንዳለ። አይ አይደለም። ቅዳሜ ከዲያቆን ፈለገ ጋር ሰምተሃል አይደል? ቅዳሜ ውጣ በእናትህ ሶፊ፣ አሁን ከዚህ ጨለማ ውስጥ ህይወትም እዚህ ጨለማ ውስጥ ነው ያለ። ውጣ፣ ተተብትበሃል። እኔ ይታየኛል። አንድ ነገር ላድርግልህ። ቆይ ተረጋጋ። ገዴ ለማትሊስት ይኸው ይታየኛል። ጨለማ ውስጥ ነው ያለው፣ ይታየኛል። ቫምፓየር ሆንክብኝ እኮ እኔ ደንግጬ እኮ ነው ከአንተ ጋር ጌም የምጫወተው። ምን ይታወቃል እንዴ? የጨለማው ስፒሪት ቢሆንስ የሚያወራኝ? አንተ ተኝተህ እንደዚህ ማለት እውነት ለመናገር መጽሐፍ ቅዱስ በጣም ቆንጆ ቃል ይናገራል። ያም ደግሞ ምንድን ነው? ኦኬ መብራት አጥፍተህ በኮመንት እያነበብክ ነው፣ እየጻፉልህ ነው። ቆያ እና ኢየሱስ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰጥቶ ተኛ። ደናደር ኢየሱስ የሚል ስም ሲጠራ ትደነግጣለህ አይደለ? ደናደር ተኛ። ኢየሱስ ያስደነግጣል። ኢየሱስ ስል ደነገጥክ አይደለ? ወይኔ ዛሬ በጣም ደስተኛ ነኝ ጋይስ። አሁን ኃይሉ ጋር ልሂድበትና ልላክለት። ከዛ በኋላ ከኃይሉ ጋር